ጋግሴቶች ብሎ ማለት ወከذلك እንደዚህም አላህ Subhanahu Wa Ta'ala የሚፈሩ የጌታቸውን ትእዛዝ የሚያከብሩና እሱ ከከለከላቸው ነገር የሚታቀቡ ደጋግ ሴቶች ማለት ቃኒታቱን ሐፊዛት ምን የሚያደርጉ የሆኑ አካላቶች ናቸው ለአላህ Subhanahu Wa Ta'ala የሚታዘዙ ማለት ነው። ቃኒታት የሚለውን ሙጢዓቱን ሊላሂ ወሙጢዓቱን ወከذلك لأزواجهن ማለት ነው። አላህን የሚታዘዙ እንደዚህም ደግሞ የባለቤቶቻቸውን ትእዛዝም የሚያከብሩ የሆኑ አካላቶች ናቸው አለ አላህ Subhanahu Wa Ta'ala። ሌላኛው ሴት ልጅ ከምትገለጽበት ከሆነው ባህሪ ውስጥ አንተኩነ ሙሐፊዘተን ዐላ ሶላቲሃ ሶላቷ ላይ እንደዚህም ደግሞ ሶላቷን ደንቡን ጠብቃ ወከذلك ጊዜውን ጠብቃ ወከذلك ሸርጦቹንና ሩክኖቹን ጠብቃ የምትሰግድ መሆን አለባት ማለት ነው። በተለያየ ነገር ቢዚ ልትሆን ትችላለች፣ ስራ ሊበዛባት ይችላል። ቢሆንም ግን ሶላት እንደዚህም በሚደርስበት ሰዓት ያንኛዋን ስራ ትታ ወደ ሶላቷ ትኩረት ማድረግ መቻል አለባት ማለት ነው። ለምን አላህ Subhanahu Wa Ta'ala እነዛ አማንያኖችን ሲገልጽ የተናገረበት አለ ወለዚነ ሁም ዐላ ሰለዋቲሂም ዩሐፊዙን እነዛ አማንያኖች ማለት አምስት አውቃት ሶላቶቻቸው ላይ የሚጠባበቁ የሚከታተሉ ናቸው። ወከذلك አሁን ሰዓት ደረሰ እንዴ እንደዚህም ደግሞ የሶላት ሰዓት ደረሰ እንዴ እያሉ ክትትል የሚያደርጉ የሆኑ አካላቶች ናቸው አለ። የኔ እንደዚህም የኡመቶች ሪዝቅ በረከት ተደርጓል ጧት በጧት ማልደው በሚወጡ በሆኑ ሰዎች። እኛ ደግሞ ጧትን እየተጠቀምንበት አይደለም። ጧትን በእንቅልፍና በተለያየ ነገር ነው እያሳለፍን ያለነው። ይሄ መሆን የለበትም። ቁርአንን መቅራት አለብን። ከቁርአን ጋር መተዋወቅ መቻል አለብን። እያንዳንዱ ሐርፍ 10 አጅር ማለት እኮ እንዳው ዱንያ ላይ በካሽ ቢሰጥ ኑሮ ሁላችን ማንንም ወደ ኋላ የሚል ነገር የለም ነበር ዱቤ ስለሆነ እንጂ ማለት ነው። ስለዚህ ቁርአን ጋር ምን ማድረግ አለብን ማለት ነው? በደንብ ሙላዘማ ማድረግ መቻል አለብን። አላህ Subhanahu Wa Ta'ala የነብዩን አለይሂ ሰላቱ ወሰላም ባለቤቶች እንደዚህ ስላዘዛቸው ወذكرن ما يتلى في بيوتكن من آيات الله والحكمة إن الله كان لطيفا خبيرا አላህ Subhanahu Wa Ta'ala አስታውሱ ይላል። ቤቶቻችሁ ውስጥ የሚነበበው የሆነውን ቁርአን አስታውሱ ተመከሩበት ይላቸዋል አላህ Subhanahu Wa Ta'ala ማለት ነው። ሚን አያቲላህ ከአላህ Subhanahu Wa Ta'ala አናቅጾችና እንደዚህም ደግሞ ከነብዩ አለይሂ ሰላቱ ወሰላም ሐዲሶች በእናንተ ላይ የሚነበበው የሆነውን ተመከሩበት ወከذلك እንደዚህም ደግሞ አስታውሱ ሲል ለነብዩ አለይሂ ሰላቱ ወሰላም ባለቤቶች ነግሯቸዋል። ለነሱ የመጣ ትእዛዝ ለኛም ሴቶች የሚመለከት የሆነ ትእዛዝ ነው፣ ወንዶችንም የሚመለከት የሆነ ትእዛዝ ነው ማለት ነው። الرحمن الرحيم إن الحمد لله نحمده ونستعينه ونستغفره أعاذني الله وإياكم من البدع والضلالات والنار ثم أما بعد أيها الإخوة والأخوات أحييكم بتحية أهل الجنة في الجنة وها هي السلام عليكم ورحمة الله وبركاته إن شاء الله يا الله سبحانه وتعالى فقاده نكاغنانين نتذاكر حول صفة من صفات المرأة المسلمة يا الله سبحانه وتعالى فقاده هنا من التواوسبت የምናደርገው የሆነው ቆይታ እንደዚሁም ባህሪን አንድ ሴት ልጅ ሙስሊም የሆነች ሴት ልጅ የምትገለጽባቸውንና የምትጸበይባቸውን ባህሪያቶች በተመለከተ ይሆናል ማለት ነው። ምክንያቱም ይሄ ምክር ለነሱ መሰጠቱ አማንያኖችን ወንድ የሆኑ አማንያኖችን አይመለከትም ማለት አይደለም። ቁርአን ወይም ደግሞ የነብዩ አለይሂ ሰላቱ ወሰላም ሐዲስ ትእዛዝ በሚመጣበት ሰዓት ለወንዶች የመጣ ትእዛዝ ሴቶችንም ይመለከታል፣ ለሴቶች የመጣ ትእዛዝ ወንዶችንም ይመለከታል። ወንዶችን ብቻ የሚጠቁም ማስረጃ እስካልመጣበት ድረስ ማለት ነው። ስለዚህ እነሱ የሚገለጹበት የሆነው ነገር ምንድነው? ወከذلك እንደዚሁም ደግሞ እነሱ ላይ መንጸባረቅ ያሉባቸው የሆኑት ባህሪያቶች ምንድናቸው የሚለውን ይሄንን እንመለከታለን ማለት ነው። እንደሚታወቀው አላሁ Subhanahu Wa Ta'ala አግራርቶት የአላሁ Subhanahu Wa Ta'ala ጸጋ ሆኖ በእኛ ላይ አያሌ የሆኑ ኒዕማዎችን ውሎልናል። ወከذلك አያሌ የሆኑ ጸጋዎችን ውሎልናል ማለት ነው። ቁርአንና ሐዲስ በእንደዚህ አይነት ባህሪ ተገለጹ ብሎ መናገሩ ራሱ ለኛ መጸቤት ያለብን የሆነውን ባህሪ መነገራችን ራሱ ይሄ የአላህ Subhanahu Wa Ta'ala ትልቅ የሆነ ባህሪ ነው፣ ትልቅ የሆነ ጸጋ ነው ማለት ነው። ይሄንን ጸጋም ምን ልናደርግ ማለት ነው? ልናመሰግነው ይገባል ማለት ነው። እንደሚታወቀው የሐዲስ በሚነገርበት ሰዓት ሴቶች የሚገለጹበትን የሚጸበዩበት የሆነው ባህሪ በሚነገርበት ሰዓት ሴቶች ሊያዳምጡ ይችላሉ፣ ሊሰሙት ይችላሉ። የሚሰሙት ከሆነ የሚያዳምጡት ከሆነ
ከእንደዚህ አይነት ነገራቶች ሸሪዓ ከሚከለክላቸው ነገራቶች ተጠንቀቁ የሚል ነገር ነው የሚሰጠው ማለት ነው። ምናልባትም እነሱ ሳይመቻቸው ቀርቶ ከሆነ በተለያየ ነገር ቢዚ ሆነው ወደ ኋላ ቀርተው ከሆነ ደግሞ እዚህ ቦታ ላይ የተሰባሰብንበት ቦታ ላይ አባት ሊኖር ይችላል። አባት ባይኖር ወንድም ሊኖር ይችላል። ወንድም ባይኖር ባል ሊኖር ይችላል። ባል ባይኖር ደግሞ ልጅ ሊኖር ይችላል ማለት ነው። ይሄንን የሚገለጹበትን ባህሪ ካዳመጠ በኋላ ምን ያደርጋል? ላልሰሙት እህቶች ያሰማል ማለት ነው። ሊዩበልግ الشاهد منكم الغائب ከናንተ ውስጥ የተሳተፈና ቀርቦ ያዳመጠ የሆነ አካል ማንን ምን ያደርጋል ማለት ነው? ያልቀረቡትና የራቁት የሆኑትን አካላቶች ያደርሳል ማለት ነው። ነብዩ አለይሂ ሰላቱ ወሰላም የተናገሩበት ነገር ስላለ ማለት ነው። كما جاء في صحيح البخاري من حديث عبد الله بن عمرو رضي الله عنه عن النبي صلى الله عليه وسلم ከነብዩ አለይሂ ሰላቱ ወሰላም ተይዞ ነብዩ አለይሂ ሰላቱ ወሰላም ምን ብለዋል? بلغوا عني ولو آية ከኔ አንዲትን አንቀጽ ብትሆን አድርሱልኝ ብለዋል ነብዩ አለይሂ ሰላቱ ወሰላም። እናዳምጣለን፣ እንሰማለን፣ ላልሰሙት እህቶቻችን ላልሰሙት ወንድሞቻችን እናደርሳለን ማለት ነው። ለምን? ነብያዊ ትእዛዝ ስለሆነ ማለት ነው። የነብዩን አለይሂ ሰላቱ ወሰላም ትእዛዝ ተፈጻሚ ለማድረግ ሲባል ማለት ነው። ይሄም ብቻ አይደለም። وجاء في الصحيحين ايضا من حديث ابي بكر رضي الله عنه عن النبي صلى الله عليه وسلم ከነብዩ አለይሂ ሰላቱ ወሰላም የተረጋገጠ የሆነ ሐዲስ አለ። ምን ብለዋል ነብዩ አለይሂ ሰላቱ ወሰላም? የሰው ልጆችን ምክር ከለገሱ በኋላ ወከذلك ለነሱ ተግሳጽ ካደረጉ በኋላ ሊዩበልግ الشاهد الغائب ከናንተ ውስጥ ቀርቦ ያዳመጠ የሆነ አካል ላልሰሙትና ሩቅ ለሆኑት አካላቶች ያድርሳሉ ነብዩ አለይሂ ሰላቱ ወሰላም። ምናልባትም ዳዕዋ ለማድረግ ላንችል እንችላለን። ነገር ግን ለሰዎች ተደራሽ በሚሆነው መልኩ ማድረስ እንዳለብንና ወከذلك ነሽር ማድረግ እንዳለብን ነብዩ አለይሂ ሰላቱ ወሰላም ነግረውናል፣ አስረድተውናል ማለት ነው። አንዲት ሙስሊም የሆነች ሴት ልጅ የሚገለጹባት ወይም የምትገለጽባቸው ባህሪያቶች አያሌ ባህሪያቶች አሉ። ከነዛ ባህሪያቶች ብንመለከት የመጀመሪያውና ዋናው አንተኩነ ሷሊሃ መልካም ሴት ወከذلك ጥሩ ሴት መሆን አለባት ማለት ነው። ጥሩነቷ መልካምነቷ አላህ Subhanahu Wa Ta'ala ዘንድ ትልቅን ደረጃ ያስገኝላታልና ማለት ነው። አላህ Subhanahu Wa Ta'ala ዘንድ በዱንያም በአኺራም ስኬትን ስለሚያቀዳጃት ምን መሆን አለባት ማለት ነው? ሷሊሃ መሆን አለባት። ወከذلك እንደዚህም ደግሞ መልካም መሆን አለባት ይላሉ። ለምን ከተባለ አላሁ Subhanahu Wa Ta'ala የነገረንና ያስረዳን የሆነ ነገር አለ። ምን አለ አላህ Subhanahu Wa Ta'ala? فالصالحات قانتات حافظات للغيب بما حفظ الله እነዛ መልካም ሴቶች ብሎ ማለት ደጋግ ሴቶች ብሎ ማለት ወከذلك እንደዚህም አላህ Subhanahu Wa Ta'ala የሚፈሩ የጌታቸውን ትእዛዝ የሚያከብሩና እሱ ከከለከላቸው ነገር የሚታቀቡ ደጋግ ሴቶች ማለት ቃኒታቱን ሐፊዛት ምን የሚያደርጉ የሆኑ አካላቶች ናቸው? ለአላህ Subhanahu Wa Ta'ala የሚታዘዙ ማለት ነው። ቃኒታት የሚለውን ሙጢዓቱን ሊላሂ ወሙጢዓቱን ወከذلك لأزواجهن ማለት ነው። አላህን የሚታዘዙ እንደዚህም ደግሞ የባለቤቶቻቸውን ትእዛዝም የሚያከብሩ የሆኑ አካላቶች ናቸው አለ አላህ Subhanahu Wa Ta'ala። ሐፊዛቱን ሊልገይብ ቢማ ሐፊዘ አላህ አላህ Subhanahu Wa Ta'ala እንዲጠብቁ ግዴታ ባደረገባቸው በሆነው ሩቅ ነገር ምን ሊያደርጉ ማለት ነው? ሊጠብቁ የባላቸውን ሚስጥር ሊሆን ይችላል። በመካከል ላይ የተገኘ የሆነውን ነገር እርስ በርሳቸው ያሳለፉት የተለያየ ነገር ሊኖር ይችላል። ያንን ለጓደኞቿም ሆነ ለተለያዩ አካላቶች ምን ማድረግ የለባትም? መበተንና መናገር የለባትም ማለት ነው። ይሄ እሷን አደጋ ላይ የሚጥል ነው። በተቃራኒ ወንዱም እንደዛው ማለት ነው። ከባለቤቱ ጋር የተለያየ ነገር ሊያሳልፍ ይችላል። ያንን ነገር እንደ ሚስጥር መጠበቅ ነው እንጂ መቻል ያለበት ለጓደኞቹ መናገር መቻል የለበትም ማለት ነው። ነብዩ አለይሂ ሰላቱ ወሰላም በሐዲስ ላይ የተናገሩበት የሆነ ነገር አለ። እጅግ በጣም ከትልቅ ወንጀል ይመደባል አንድ ሰው ከባለቤቱ ጋር ያሳለፈው የሆነው ሚስጥር ለጓደኞቹ ማውራቱ፣ ሴቲቷም ከባለቤቷ ጋር ያለው የሆነው ሚስጥር ለጓደኞቿ ማውራቷ ይሄ ትልቅ የሆነ ከባድ የሆነ ወንጀል ነው ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል ማለት ነው። ስለዚህ ምን መሆን አለባት ማለት ነው? ያኒ ሚስጥር ጠባቂ መሆን አለባት ማለት ነው። ወከذلك ይሄም ብቻ ሳይሆን ምን ልታደርግ ማለት ነው? ንብረቱን ልትጠብቅለት በቃ ባለቤቷ ጋር ተያያዥነት ያሉ ነገራቶችን በአጠቃላይ አላህ Subhanahu Wa Ta'ala እንድትጠብቅ ያዘዛት የሆነውን ነገር መጠበቅ እንዳለባት አላህ Subhanahu Wa Ta'ala በዚህ ላይ ነግሮናል ማለት ነው። ወከذلك ኢማም ሙስሊም በዘገቡት ሐዲስ ላይ ማለት ነው من حديث عبد الله بن عمر من حديث عبد الله بن عمرو رضي الله عنه ነብዩ አለይሂ ሰላቱ ወሰላም እንደዚህ አሉ الدنيا متاع وخير متاعها المرأة الصالحة ነብዩ አለይሂ ሰላቱ ወሰላም ዱንያ ማለት መጣቀሚያ ናት አሉ። ነገር ግን እንደዚህም ከመጣቀሚያዋ መልካሙና በላጩ አልመርአቱ ሷሊሃ መልካም የሆነች ሴት ናት አሉ ነብዩ አለይሂ ሰላቱ ወሰላም።
የተስተካከለ ቤተሰብ ሊፈጠር የሚችለው ልጆች በተርቢየተን እስላሚያ ሊያድጉ የሚችሉት አላህ Subhanahu Wa Ta'ala የሚገዙ የአላህን ትእዛዝ የሚፈጽሙ ሙወሂድ የሆኑ ልጆች ሊያድጉ የሚችሉት ቤታችን አልመርአቱ ሷሊሃ ጥሩ ሴት ደግ ሴት ካለች ነው ማለት ነው። ለዚህም ነብዩ አለይሂ ሰላቱ ወሰለም 40 ሚነ ሰዓዳ አራት ነገራቶች ከስኬት ይመደባሉ ብለው ከነዛ ከአራቶቹ ነገራቶች አንዷ ማናት? አልመርአቱ ሷሊሃ መልካም የሆነች ሴት ናት አሉ ነብዩ አለይሂ ሰላቱ ወሰለም። መልካም ሴት ካለች አንድን ባል በዲኑ ላይ እንዲጠነክር ታደርገዋለች፣ ታበረታዋለች፣ ታግዘዋለች ማለት ነው። እናታችን ኸዲጃ ረዲየላሁ ዐንሃ ሲፈጽሙ እንደነበሩት ማለት ነው። ነብዩ አለይሂ ሰላቱ ወሰለም የዛኔ ምን ያደረጉ ያለ ማለት ነው ወደ ጋሩ ሒራ እየሄዱ ዒባዳ እየፈጸሙ ባሉበት ሰዓት ጅብሪል ሲመጣ እንግዳ የሆነ ነገር ሲመለከቱ መጡና ለዓኢሻ ለኸዲጃ ያ ኸዲጃ ኢኒ ኸሺቱ ዐላ ነፍሲ በራሴ ላይ ስጋት አደረብኝ ብለው አማከሯት። መጨረሻ ላይ ግን እሷ ምንድን ስለነበረች ማለት ነው ደግ ሴት ስለነበረች መልካም ሴት ስለነበረች ምን አለች ማለት ነው አላህን መገዛትን መተው አለብህ። እንደዚህ የሚያስፈራ ነገር ካለ እንደዚህ የሚያስጨንቅ ነገር ካለ ተው ብላ አይደለም ነብዩን አለይሂ ሰላቱ ወሰለም ምን ያደረገቻቸው የነገረቻቸው ማለት ነው። ምን አለቻቸው? አብሽር ወላሂ ለን ይخزيك الله ابدا አላህ መቼም ቢሆን ምን ያደርግህም ማለት ነው እንደዚህም ደግሞ አያዋርድህም አለቻቸው ለነብዩ አለይሂ ሰላቱ ወሰለም ማለት ነው። እኛም ጋር መልካም ሴቶች ያስፈልጉናል። መልካም ሴት ካለች እንደዚህም አዳም በሚባልበት ሰዓት ዝናብ እየጣለ ስናማከራት ሄድ ችግር የለውም ጥላ ያዝና ሄድ ትለናለች ማለት ነው። ተግባባን አይደለ? መጥፎ ከሆነችሳ ወከذلك ያልተስተካከለች ከሆነችሳ ዝናብ እየጣለ ነው ለምን ቤት አትሰግድም ትላለች። እንደዚህም ደግሞ ምንድነው ሳይነስ ይነሳብሃል ልትል ትችላለች፣ ወባ ይነሳብሃል ልትል ትችላለች። በተለያየ ነገር እንቅፋት ትሆንብሃለች ማለት ነው። ለዛ ምን ያስፈልጋል ማለት ነው ነብዩ አለይሂ ሰላቱ ወሰለም ወኸይሩ መታዒሃ አልመርአቱ ሷሊሃ መርአቱ ሷሊሃ ምንድነው ማለት ነው ለኛ ትልቅ የሆነ ነገር ነው፣ ትልቅ የሆነ ድጋፍ ነው። አላህ Subhanahu Wa Ta'ala እንዲሰጠን ካሉን እንዲያስተካክላቸው ከለሉን ደግሞ መርአተን ሷሊሃ መልካም የሆኑ ሴቶችን እንዲሰጠን አላህ Subhanahu Wa Ta'ala መለመን ይኖርብናል ማለት ነው። ስለዚህ ይሄ ትልቅነት ይሄ መልካምነት እንደዚህም ደግሞ የሴት ልጆች መገለጫ እንደሆነ አላህ Subhanahu Wa Ta'ala በዚህ ልክ ነግሮናል አስረድቶናል ማለት ነው። ወከذلك ሴት ልጅ ከምትገለጽበት ከሆነው ባህሪ ውስጥ ማለት ነው አንተ ኩነ ሙኽሊሰተን ወሳዲቀተን مع الله ከአላህ Subhanahu Wa Ta'ala ጋር ባለው በሆነው ነገር ለአላህ ኢኽላስ ሊኖራት ወከذلك ለአላህ Subhanahu Wa Ta'ala የምትሰራው የሆነውን ነገር ፍጹም አድርጋ ለአላህ Subhanahu Wa Ta'ala መስራት መቻል አለባት ማለት ነው። ወከذلك እንደዚህም ደግሞ እውነተኛ ልትሆን ይሄ ነው ከአላህና ከኛ መካከል ያለውን ነገር ካበላሸ ነው ለይልኝና ለይስሙልኝ የምንሰራ ከሆነ አላህ Subhanahu Wa Ta'ala ምን ያደርገንም ማለት ነው ዘላቂ የሆነን ስኬት አይሰጠንም ማለት ነው። ለዛ ምን ያስፈልጋል? ኢኽላስ ወንዶችም ላይ እንደሚያስፈልገው ሁሉ ወከذلك ሴቶችም ላይ ያስፈልጋል ማለት ነው። ተግባባና አማ اذا كانت غير مخلصة ኢኽላስ ከለላት ግን በጣም አድካሚ ነው የምትሆነው፣ በጣም ከባድ ነው የምትሆነው። ለዚህም ሲባል ይባላል አንደኛው እንደዚህም ምን አደረገ ማለት ነው የሆነችን ሴት አገባና እሱ በጣም ጠንካራ ነው ዲኑ ላይ ማሻአላህ ነው ሶላተል ጀማዓ አያልፈውም፣ ነገር ግን ባለቤቱ ሶላት ላይ ችልተኛ ነበረች ይባላል። ከዛም መጨረሻ ላይ ልክ ፈጅር ሶላት ላይ ማለት ነው ሱብሂ ሶላት ሲሄድ ቀስቅሷት ይሄዳል። ከዛም ልክ ሲመጣ አካባቢ ሰግጃለሁ ትለዋለች ሳትሰግድ ማለት ነው። እንደዚህ ያለች እየኖረች ያለ ከዛ አንድ ቀን ገና ሳትነሳ በስተፊት ከእንቅልፏ ግንባሯ ላይ ጥላሸት ቀባትና ሄደ። ከዛ ልክ ሰግዶ ሲመለስ ሰግደሻል አላት። አዎ ሰግጃለችው። ከዛ መጨረሻ ላይ የተፈጠረው ተፈጠረ ማለት ነው። ግልጽ ነው አይደለ? ስለዚህ ምን መሆን ያስፈልጋል ማለት ነው ኢኽላስ ለአላህ Subhanahu Wa Ta'ala ብለው ከሆነ የሚሰሩት ባለቤቴ አለ የለም የሚል ነገር አይዛቸውም። ለምን? ለአላህ Subhanahu Wa Ta'ala ብለው ነው የሚሰሩት። ለአላህ Subhanahu Wa Ta'ala ብለው ነው ምን የሚያደርጉት ማለት ነው እያንዳንዱን እንቅስቃሴ የሚንቀሳቀሱት ማለት ነው። ለአላህ ብለው የማይሰሩ ከሆነ ኒቃባቸው ላይ ደካማ ነው የሚሆኑት። ባለቤቷ ሌላ ሀገር ከሄደ ኒቃቧን መግለጥ ትጀምራለች፣ ከወንድ ጋር ማውራት ትጀምራለች፣ የተለያዩ የሆኑ ሙሐረማቶችን ሲፈጸሙ ትመለከታለህ ማለት ነው። ለምን? መጀመሪያም ኒቃቡ ሲለበስ የተለበሰው ለአላህ Subhanahu Wa Ta'ala ተብሎ ሳይሆን ለባል ተብሎ ስለሆነ ማለት ነው። እንደዛ ከሆነ ደግሞ ኪሳራ ነው። ለዚህም ሲባል ብዙ ሴቶችን ትመለከታለህ ከባለቤቷ ጋር ግጭት ሲፈጠር አለመግባባት ሲፈጠር ወይም ደግሞ ባለቤቷ ከፈታት ለብሳው የነበረውን ኒቃብ ታነሳዋለች ማለት ነው። እንደዛ መሆን የለበትም። ኢኽላስ ያስፈልጋል። ለአላህ Subhanahu Wa Ta'ala ብለን እስከተንቀሳቀስን ድረስ ለአላህ Subhanahu Wa Ta'ala ብለን መስራት መቻል አለብን ማለት ነው። ለዚህም ሲባል አላህ Subhanahu Wa Ta'ala ኢኽላስ እንደዚህም ደግሞ እንዲኖረን ሲናገር በተከበረው ቃሉ እንደዚህ አለ ቁል አመረ ረቢ ቢልቂስጥ ሙሐመድ ሆይ በላቸው ጌታዬ በፍትህ ነው ያዘዘው። ያኒ እነ ኢብኑ አባስ እና አብዱላህ ኢብኑ አባስ ምን ብለው ፈሰሩ ቂስጥ ማለት አይ አመረ ቢላ ኢላሃ ኢላላህ
الله سبحانه وتعالى ببتشنينة اندملك وكذلك እንደዚህም ደግሞ ምንድነው ማለት ነው ተውሂድ ለሱ ብቻ እንዲደረግ በዚህ ነው ያዘዘው በለና ለህዝቦች አስረዳላቸው واقيموا وجوهكم عند كل مسجد ማንኛውም ሶላት በመተፈጽሙበትና ወከذلك እንደዚህም ደግሞ በመታከናወኑበት ሰዓት ፊታችሁን ለአላህ Subhanahu Wa Ta'ala ቀጥ አድርጉ ለአላህ Subhanahu Wa Ta'ala በላችሁ ስገዱ እስቲቃማ ይኖራችሁ ሲል አላህ Subhanahu Wa Ta'ala በዚህ ልክ ነግሮናል ማለት ነው መጨረሻ ላይ ምን አለ ወድዑሁ ሙኽሊሲነ ለሁ الدين ለአላህ Subhanahu Wa Ta'ala ዲንን ኢኽላስ አድርጋችሁ እንደዚህም ደግሞ ለምኑት ጥሩት አለ አላህ Subhanahu Wa Ta'ala በመንለምንበት ሰዓት አላህ እንደሚሰጠን እርግጠኞች ነን ኢኽላስ ኑሮን አላህን መለመን እንዳለብን አላህ Subhanahu Wa Ta'ala በዚህ ልክ አዞናል ማለት ነው ነብዩ አለይሂ ሰላቱ ወሰላም ታላቁ ሱሐቢ ማለት ነው ሶሂሃይን ላይ የተዘገበ ነው ሐዲሱ ሙተፈቅ ዐለይሂ ነው ዑመር ኢብኑ ኸጣብ ባስተላለፉ በሆነው ሐዲስ ላይ ኢንነመል አዕማሉ ቢንኒያት ስራዎች ስራ ሊባሉ የሚችሉት በንያ ነው ብለዋል ነብዩ አለይሂ ሰላቱ ወሰላም አንድ ስራ ንያ ከሌለው ያ ስራ ተቀባይነት የለውም ማለት ነው ወኢንማ ሊኩል ኢምሪእ ማ ነዋ ለያንዳንዱ ለሆነ አካል ደግሞ የነየተ የሆነን ነገር ያገኛል ኸይርን ነገር እንድንነይ ኸይርን ነገር እንድንመኝ ኸይርን ነገር ለመስራት እንድንዳዳ ነው ነብዩ አለይሂ ሰላቱ ወሰላም በዚህ ልክ የነገሩን ማለት ነው ስለዚህ ወንዶችም ሆኑ ሴቶች ኢኽላስ ሊኖራቸው ይገባል ኢኽላስ ከሌለ ግን وكذلك እንደዚህም ደግሞ ለይስሙልኝ ምን ሰራ ከሆነ ግን ይሄ ትልቅ የሆነ ኪሳራ ነው ማለት ነው ትልቅ የሆነ ኪሳራ ነው طلب العلم ላይ ሊሆን ይችላል ዒባዳ ላይ ሊሆን ይችላል መንሃጃችን ላይ ሊሆን ይችላል እያንዳንዱን እንቅስቃሴያችንን ለአላህ Subhanahu Wa Ta'ala ብለን ነው ማድረግ ያለብን ማለት ነው አይደል እንዴ አንዳንዱ ኢኽላስ ከሌለው حتى መንሃጅ ሰለፍ ላይ እንኳን ራሱ ምን ላይ ያደርግ ይችላል ማለት ነው ያኒ ለይልኝ ወንድሞችን ሲያገኝ የሆነ ነገር ይሆናል ሌላ ቦታ ላይ ደግሞ ሌላ ሰው ይሆናል ማለት ነው እንደዛ መሆን የለበትም ለአላህ Subhanahu Wa Ta'ala ብለን መስራት እንዳለብን ነው አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰላም ያስረዱን ማለት ነው ሴት ልጅ ከምትገለጽበት ከሆነው ባህሪ ውስጥ አንቱሚነ ቢልቀዳኢ ወልቀደር አላህ Subhanahu Wa Ta'ala በወሰነው በሆነው ውሳኔና እሱ በፈረደው በሆነው ፍርድ ማመን መቻል አለባት ማለት ነው በዚህም ማታመን ከሆነ የሆነ ቃ በተሰበረ ቁጥር ምንድነው ማለት ነው እንደዚህም ደግሞ ፍች ይነሳል وكذلك ፍታይ ልትል ትችላለች ማለት ነው ያ ነገር እንዳይፈጠር ምን መሆን አለበት ማለት ነው አላህ Subhanahu Wa Ta'ala በወሰነው ውሳኔ ማመን አለባት መጀመሪያ ባለቤቷን ስታገባው ጥሩ ህይወት ሊኖረው ይችላል መጨረሻ ላይ ግን እየቆዩ ሲመጡ ልጅ እየተወለደ ሲመጣ ያ እንደ መጀመሪያ ሆኖ ላታገኘው ትችላለች እንደዚህም ደግሞ ከነበረው ከሆነው ሀብት ወደ ታች ዝቅ ሊል ይችላል የዛኔ ምን ማድረግ አለባት ማለት ነው እንደዚህም ደግሞ አላህ በወሰነው ውሳኔ ትላንትና ያከበራቸው አላህ Subhanahu Wa Ta'ala ነበረ ዛሬም ያደህያቸው እሱ እንደሆነን አውቃ እሱ መሆኑን አውቃ ምን ማድረግ አለባት ማለት ነው በዛ ልክ አላህ ባዘዛት ልክ መንቀሳቀስ ማለት ነው حتى የሆነ እሾህ ሊወጋት ይችላል የተለያየ ችግር ሊደርስባት ይችላል በሚደርስባት በሆነው ችግር ሸክዋዋን አቤቱታዋን ወደ አላህ Subhanahu Wa Ta'ala ማቅረብ እንድትችል ስለሚያገለግላት አላህ በወሰነው ውሳኔ ማመን መቻል አለባት ብለው በዚህ ልክ ይናገራሉ ማለት ነው ለምን አላህ Subhanahu Wa Ta'ala በተከበረው ቃል ብሎናል ቁል ለን ዩሲበና ኢላ ማ ከተበላሁ ለና ሙሐመድ ሆይ በላቸው ምንም አይነት አደጋ ሊደርስብን አይችልም አላህ Subhanahu Wa Ta'ala በጻፈልን በሆነው ነገር እንጂ ማለት ነው ይሄን ያለው አላህ ይደርስባችኋል ብሎ ከጻፈ እኛ የተለያየ ጥንቃቄ ብናደርግም የተለያየ እንቅስቃሴ ብናደርግም ያ ነገር ከመድረሱ ምንም የሚከለክለው የሚያግደው ነገር የለም ማለት ነው የሆነ ነገር ሊፈጠር ይችላል ያ ነገር ሲፈጠር علينا ان نقول قدر الله ما شاء فعل አላህ Subhanahu Wa Ta'ala የወሰነው ሆነ እሱ ያሻውን ሰራ ነው እንጂ ማለት ያለብን መበሳጨት ወከذلك አላህን የሚያስከፋ የሆነ ነገር መጠቀም መቻል የለብንም ማለት ነው ለምን ያንን ነገር በብልጠታችን ወይም ደግሞ ከኛ በሆነ ጉድለት የመጣ ስላልሆነ ማለት ነው አላህ Subhanahu Wa Ta'ala የወሰነ የሆነው ነገር እንደሚሆን አምነን በዛ ልክ መጓዝ እንዳለብን ነው አላህ Subhanahu Wa Ta'ala በዚህ ልክ እየነገረን ያለው ልጇ ሊሞትባት ይችላል ሊታመምባት ይችላል ባለቤቷን ልታጣ ትችላለች አባት እናቷን ልታጣ ትችላለች የዛን ጊዜ عليها ان تصبر صبر ማድረግ አለባት وكذلك የተለያዩ ህይወት ላይ የተለያዩ ችግሮች ሊመጡ ይችላሉ እነዛ ችግሮች በሚከሰቱበት ሰዓት ሶብር ማድረግ አለባት አላህ እንደወሰነው አምና እንደዚህም ደግሞ መታገስ መቻል አለባት ማለት ነው እንደዛ ከሆነ ነው ስኬታማ ልንሆን የምንችለው ማለት ነው ለዚህም ሲባል جاء في صحيح مسلم من حديث عبد الله بن عمرو رضي الله عنهما قال رسول الله صلى الله عليه وسلم نبي عليه الصلاة والسلام عبد الله بن عمرو باستلفوا حديث እንደዚህ አሉ كل شيء بقدر حتى العجز والكيس አሉ ነብዩ عليه الصلاة والسلام እያንዳንዱ ነገር አላህ በወሰነው ውሳኔ ነው ምናልባትም ዒባዳ ላይ ወይም የተለያዩ ነገራቶች ድክመት ሊያጋጥመን ይችላል መንሃጃችን ላይ እንደዚህም ደግሞ ዲናችን ላይ وكذلك طلب العلم ላይ እያንዳንዱ እንቅስቃሴያችን ላይ ድክመት ሊኖር ይችላል አንዳንዱ ደግሞ ብልጣብልጥ ይሆናል አንዳንዱ ጠንካራ ይሆናል አንዳንዱ ጮሌ ሊሆን ይችላል እነዚህ ነገራቶች ሳይቀሩ አላህ የወሰነው የሆነ ውሳኔ ነው
ይሄን ያለው አንድ ሰው ሰበብ እንዲያደርስ ይገደዳል እንጂ በዛ ነገር ላይ እንዲጠነክር ይታዘዛል እንጂ ነገር ግን ውሳኔው ከአላህ Subhanahu Wa Ta'ala ዘንድ የሚመጣ የሆነ ነገር ነው ማለት ነው። ይሄን ያለው አንዳንዱ በጣም እየለፋ በጣም እየጠነከረ የፈለገውን የማያገኛለ አንዳንዱ ደግሞ ምንም ድካም ሳያጋጥመው ምንም አይነት እንደዚህ ሙጣውረድ ሳያጋጥመው የፈለገውን የሚያገኛለ ለዚህም አይደል እንዲ ዑለማዎቻችን حتى الشيخ محمد ማን ማለት ነው الشيخ محمد علي ማለት ነው محمد علي آدم الإثيوبي الله سبحانه وتعالى ይህንን ዕውቀት የሰጠኝ በኔ ጁህድና በኔ ጥንካሬ አይደለም ይላሉ ግልጽ ነው አይደል አንዳንዱ ደግሞ በጣም 24 ሰዓት እየለፋ እንደዚህም ደግሞ በቃ እንቅልፍ አጥቶ እየለፋ የማይገባው ሰው አለ ለምን አላህ Subhanahu Wa Ta'ala የሚጽፈው አላህ Subhanahu Wa Ta'ala የሚወስነው ውሳኔ ስለሆነ ማለት ነው ይሄ ሲባል ግን አላህ የወሰነው ይሆናል ብለን ወደ ኋላ እንድንቀር ሳይሆን ሰበብ ማድረስ መቻል አለብን ምንድነው ማለት ነው ነገር ግን እነዚህ ነገራቶች ራሱ የአላህ ውሳኔዎች ናቸው ብለው ነብዩ አለይሂ ሰላቱ ወሰለም በዚህ ልክ ይናገራሉ ማለት ነው ይሄን ያለው አላህ Subhanahu Wa Ta'ala በተከበረው በሆነው ቁርአን የተለያዩ የሆኑ ነገራቶችን ነግሮናል ሴት ልጅ የምትገለጽበት የሆነውን ባህሪ ማለት ነው ከነዛ ነገራቶች ውስጥ አንድ ሴት ልጅ አለይሃ አንተኩነ ታሊየተ ለኪታቢላህ የአላህ Subhanahu Wa Ta'ala ቁርአን አንባቢ የሆነች ሴት መሆን አለባት አለ አላህ Subhanahu Wa Ta'ala ማለት ነው ይሄ እኮ እንደዚህ አይነት ህይወት ደስ የሚል የሆነ ህይወት ነው አንተ ምናልባትም ስራ ላይ ውለህ ልትመጣ ትችላለህ የሆነ የሚያደክም ነገር ላይ ውለህ ልትመጣ ትችላለህ እቤት ስትመጣ ግን ባለቤት ቁርአን እየቀራች አገኘሃት ማለት ከዚህ የበለጠ ደስታ ምን አለ ከዚህ የበለጠ ኒዕማ ከዚህ የበለጠ ጸጋ ምን አለ ስለዚህ ምን መሆን አለባት የአላህ Subhanahu Wa Ta'ala ቁርአን የምታነብ የሆነች ሴት መሆን አለባት አለ ለምን እያንዳንዱ ሐርፍ ላይ እያንዳንዱ ፊደል ላይ አጅር የምታገኝበት የሆነ ትልቅ ነገር ስለሆነ ማለት ነው ለዚህ ነው አላህ Subhanahu Wa Ta'ala ምን እንዲያደርጉ ማለት ነው ቁርአንን እንዲያነቡ ቁርአንን እንዲቀሩ ሴቶችን ያነሳሳበትና ቅስቀሳ ያደረገበት ማለት ነው ለምንድነው የተለያዩ እንደዚህም ጉትጎታዎች እንዳይመጡ በተለያዩ ነገራቶች እንዳይጠቁ ይረዳቸዋልና ማለት ነው ይሄን ያለው ነገር ግን አንድ ሴት ሷሊሃ ካልሆነች وكذلك መልካም ካልሆነች ቁርአን በመቅራቷ ፈንታ ምን ልታደርግ ትችላለች ሂዳ ሰው ልታማ ትችላለች ሰውና ሰው ልታጣላ ትችላለች وكذلك በተለይ አሁን ላይ እንደዚህም ደግሞ ባሁን ላይ እኛ ባለንበት ዘመን የመጣው የሆነው ከባድ ነገር ምን የሚባል ነገር ማለት ነው ሶሻል ሚዲያ ማለት ነው ግልጽ ነው አይደል አብዛኛውን አላህ ያዘንላቸው ካልሆኑ ሴቶች የተቆጣጠሩበት የሆነ አጋጣሚ ነው ያለው ማለት ነው በፌስቡክም ትገባለች በዋትስአፕም ትገባለች ቴሌግራም ትገባለች የሚጠቅም ነገር ብትናገር ኸይር ነው ነገር ግን ዝም ብሎ ማላ ያኒ ማለት ነው ከዚህ የበለጠ ፈተና የለም ከዚህ የበለጠ ከባድ የሆነ አንድ ሴት ራሷን የምትጎዳበት ትልቅ ነገር የለም ምናልባትም ፌስቡክ ላይ ገብታ ከምትጽፍኮ ቁርአን ብትቀራ ተጠቃሚ እሷ ናት ይሄ እሷን ብቻ ሳይሆን እኛንም የሚመለከት የሆነ ነገር ነው ማለት ነው በቃ ለረጅም ሰዓት ምንድነው ማለት ነው ከሞባይል ጋር ምን እናደርጋለን ማለት ነው የተለያዩ ጊዜያቶች እናሳልፋለን የምናሳልፍባቸውን ሰዓቶች ግን ቁርአን ብንቀራባቸው ኪታብ ብንሞጥልባቸው ራሳችን የምንቀይርበት ትልቅ የሆነ ነገር ነው የሚፈጠረው ማለት ነው ኢማም ኢብኑል ቀይም ረህመቱላሂ ዐለይሂ ጊዜያቸውን እንዴት ሲጠቀሙ እንደነበረ ሰለፎቻችን በምን መልኩ ጊዜያቸውን እንዳሳለፉ ሲነገር የኛና የነሱ ምን ያክል ልዩነት ነው ያለን ማለት ነው ከባድ የሆነ ልዩነት ነው ያለው ወከዳሊከ ከባድ የሆነ ርቀት ነው ያለን ማለት ነው ስለዚህ ምን ማድረግ አለብን የሚጠቅመን የሆነ ነገር ላይ ቢዚ መሆን አለብን ማለት ነው የሚጠቅመን የሆነ ነገር ላይ ማሳለፍ መቻል አለብን ለምን ስለዚህ እድሜያችን እኮ ነገ የውመል ቂያማ እንጠየቃለን الله سبحانه وتعالى أولم نعمركم ما يتذكر فيه من تذكر وجاءكم النذير لمهون على نورناچهم نبرنا እድሜን አልቸርናችሁም ነበርነ መመከር የሚችል አካል የሚመከርበት የሆነ እድሜ ያልሰጠናችሁም ነበርነ ይላል وجاءكم النذير አስጠንቃቂ ሳልመጣላችሁም ነበርነ ما هو النذير ያ አስጠንቃቂ ማን ነው ነብዩ አለይሂ ሰላቱ ወሰለም ተብለዋል ቁርአን ተብሏል የነብዩ አለይሂ ሰላቱ ወሰለም ሐዲስ ተብሏል ሸበቶ ተብሏል እነዚህ ነገራቶች ሁሉ መጥተው ነገር ግን እናንተ እድሜያችሁን በከንቱ አሳለፋችሁት የዛኔ አላህ ምን ብለን ልንመልስለት ነው ይሄን ያለው እኛኮ ያደግን በሄድንበት ሰዓት ከልጅነት እድሜ እየጎረመስን ስንመጣ ጺም ማውጣት ስንጀምር የዛኔ በቃ ትልቅ ሰው ነህ ዒባዳ ላይ ጠንክር እንደዚህም ደግሞ ጊዜ ያለፈን የሚል ምክር እኮ አለበት ከዛም አልፎ ተርፎ ጸጉራችን ደግሞ ከጥቁርነት ወደ ነጭነት ሲቀየር አሁን ደግሞ ትልቅ ሰው ሆንክ ዒባዳ ላይ ትኩረት አድርግ ይያል እየመከረን ነው እኛ እንሰማው እንጂ ማለት ነው ይሄን ያለው አሸይቡ ዋዚዕ ምን የሚባለው ነገር ማለት ነው ሸበቱ የሚባለው ነገር ትልቅ የሆነ መካሪ ነው ማለት ነው ለሚመከርበት ለሆነ አካል ማለት ነው ግልጽ ነው አይደለ ስለዚህ ምን ማድረግ አለብን ሰዓታችንን ጊዜያችንን መጠቀም መቻል አለብን ያ አላህ Subhanahu Wa Ta'ala ቁርአን ረመዳን ሲገባ ብቻ እንደዚህም ብቻና ብቻ አይደለም ምን ማድረግ የለብን መቅራት ያለብን ማለት ነው እንደዛ መሆን የለበትም ሰለፎቻችን በጣም ጫን ብሎን የሚናገሩት ማለት ነው እንዳው ሰዎች ከሰዎች ውስጥ ምንኛ ያስጠላል ረመዳን እንጂ አላህን የማያውቅ ረመዳን እንጂ ቁርአንን የማያውቅ የሆነ ሰው ምንኛ ያስጠላል ይያሉ ይናገራሉ እስኪ ረመዳን ከወጣ በኋላ ምን ያክል ጊዜ አከተምን ቁርአንን
ረመዳን ካሳለፍን በኋላ ምን ያክል ጊዜ ነው እንደዚህ ምን ያክል ፕሮግራም ነው ሰጥተን ለቁርአን እንደዚህም ከቁርአን ጋር ምን ያደረግን ያለ ነው ሙራጃዓ ያደረግን ያለ ነው ፈንፈትሽ ራሳችንን ቆም ብለን እንመልከት ከሱብሂ በኋላ ሰለፎቻችን ዚክር ላይ ወከዛሊከ ዒባዳ ላይ ትኩረት ያደርጉ ነበር እኔና አንተስ በእንቅልፍ ነው የምናሳልፈው እንደዛ መሆን የለበትም እነ ሸይኹል ኢስላም ኢብኑ ተይሚያ ረህመቱላሂ ዐለይሂ ሱብሂ ከተሰገደ በኋላ አይተኙም ነበር ቁጭ ብለው ዚክር ያደርጋሉ ሐታ እንዳውም ኢማም ኢብኑል ቀይም እመጣና ጠይቃቸው ነበር ምንድነው ስላቸው ይችማ እንደዚህም ደሞ ቀን ውሎዬን ማለት ነው ጠንካራ እንደሆን ታደርገኛለች ከሱብሂ በኋላ ዚክር ማድረግ ይሉናል ነገር ግን እነ ኢማም ኢብኑል ቀይም ከሱብሂ በኋላ መተኛት ሪዝቅን ያጠባል ይያሉ ይናገራሉ ነብዩ አለይሂ ሰላቱ ወሰላም የተናገሩበት አለ የኔ እንደዚህም የኡመቶች ሪዝቅ በረከት ተደርጓል ጧት በጧት ማልደው በሚወጡ በሆኑ ሰዎች እኛ ደግሞ ጧትን እየተጠቀምንበት አይደለም ጧትን በእንቅልፍና በተለያየ ነገር ነው እያሳለፍን ያለ ነው ይሄ መሆን የለበትም ቁርአንን መቅራት አለብን ከቁርአን ጋር መተዋወቅ መቻል አለብን እያንዳንዱ ሐርፍ 10 አጅር ማለት እኮ እንዳው ዱንያ ላይ በካሽ ቢሰጥ ኑሮ ሁላችን ማንንም ወደ ኋላ የሚል ነገር የለም ነበር ዱቤ ስለሆነ እንጂ ማለት ነው ስለዚህ ቁርአን ጋር ምን ማድረግ አለብን ማለት ነው በደንብ ሙላዘማ ማድረግ መቻል አለብን አላህ Subhanahu Wa Ta'ala የነብዩን አለይሂ ሰላቱ ወሰላም ባለቤቶች እንደዚህ ስላዘዛቸው ወذكرن ما يتلى في بيوتكن من آيات الله والحكمة إن الله كان لطيفا خبيرا الله Subhanahu Wa Ta'ala አስታውሱ ይላል ቤቶቻችሁ ውስጥ የሚነበበው የሆነውን ቁርአን አስታውሱ ተመከሩበት ይላቸዋል አላህ Subhanahu Wa Ta'ala ማለት ነው ሚን አያቲላህ ከአላህ Subhanahu Wa Ta'ala አናቅጾችና እንደዚህም ደግሞ ከነብዩ አለይሂ ሰላቱ ወሰላም ሐዲሶች በእናንተ ላይ የሚነበበው የሆነውን ተመከሩበት ወከዛሊከ እንደዚህም ደግሞ አስታውሱ ሲል ለነብዩ አለይሂ ሰላቱ ወሰላም ባለቤቶች ነግሯቸዋል ለነሱ የመጣ ትእዛዝ ለኛም ሴቶች የሚመለከት የሆነ ትእዛዝ ነው ወንዶችንም የሚመለከት የሆነ ትእዛዝ ነው ማለት ነው ስለዚህ ከቁርአን ጋር ምን ማድረግ አለብን ማለት ነው ሙላዘማ ማድረግ እንዳለብን የሚጠቁመን ነው ማለት ነው لذا جاء في الصحيحين من حديث سالم عن أبيه رضي الله عنه عن النبي صلى الله عليه وسلم قال كنبي عليه الصلاة والسلام يزون دزيالا لا حسد إلا في اثنتين ሁለት ነገራቶች እንጂ መቅናት አይቻልም አሉ ነብዩ አለይሂ ሰላቱ ወሰለም አይ ላ ጊብጣታ መቅናት የሚባለው ነገር አይፈቀድም አይቻልም ሁለት ነገራቶች ሲቀር አንደኛው ምንድነው ረጁሉን አታሁ አላሁል ቁርአነ فهو يتلوه آناء الليل والنهار الله سبحانه وتعالى አንድን ሰው ቁርአንን ሰጥቶት እንዲሐፍዝ አድርጎት እንዲጠቀምበት አድርጎት እንደዚህም ደግሞ 24 ሰዓት የሚያነበው የሆነ ሶላተ ሌሊት እየተነሳ ይሰግድበታል ዳዕዋ ያደርግበታል እንደዚህም ከባለቤቱ ጋር ከቤተሰቦቹ ጋር ሙራጃዓ ያደርገዋል ይሄ እንደዚህ አይነት ሰው ስንመለከት ምን ነው እንደከለ ሐፊዝ አድርገኝ እኔም እንደሱ ቁርአንን ባነበብኩት ብለን ብንመኝ ይሄ ትልቅነት ያለው ነገርና የሚፈቀድ የሆነ ነገር እንደሆነ ነብዩ አለይሂ ሰላቱ ወሰለም በዚህ ልክ ነግረውናል ማለት ነው ይሄ ነው ሁለተኛው ወረጁሉን አታሁ አላሁ ማላ አላህ Subhanahu Wa Ta'ala ሀብትን ሰጥቶት وكذلك ሁሉም በደጁ አድርጎለት فسلطه على هلكتي فسلطه እንደዚህም ደግሞ ምን ያደረገው የለኮሰው ማለት ነው በሐቅ ላይ ለማጥፋት እንደዚህም በዚህ በስተኩል ለሚስኪኖች ይረዳል በዛ በስተኩል የታረዙትን ያለብሳል በዚህ በስተኩል ለአሮጊቶች ይሰጣል በዚህ በስተኩል የቲሞችን እንደዚህም ደግሞ ለየቲሞች ምን ያደርጋል ማለት ነው ይሰጣል እንደዚህ አይነት ሰው ስንመለከት ምን ነው እንደከለ ባለ ሀብት አድርገኝ እኔም እንደሱ 24 ሰዓት ገንዘቤን በሐቅ ላይ ባጠፋሁት ብሎ ቢመኛ አንድ ሰው ይፈቀድለታል አሉ ነብዩ አለይሂ ሰላቱ ወሰለም ለምን እነዚህ የአላህ ጸጋ እንደመሆናቸው እየተጠቀመባቸው ስለሆነ ማለት ነው ስለዚህ ይሄ ትልቅ የሆነ ጸጋ ነው ትልቅ የሆነ ኒዕማ ነው እንጂ ምንድነው ማለት ነው በተቃራኒ ሀብት ሰጥቶኝ ወንጀል በሰራሁበት ምንል ከሆነ ሀብቱንም ሳናገኝ ከንቱ የሆነ ምኞት ተመኝተን የወንጀል ተካፋይ ነው የምንሆነው ማለት ነው ለዛ በእነዚህ ነገራቶች መቅናት እንደሚቻል ነብዩ አለይሂ ሰላቱ ወሰለም ነግረውናል ስለዚህ ቁርአን ላይ ወከዛሊከ እንደዚህም የአላህ Subhanahu Wa Ta'ala ቁርአን በማንበብ ላይ ትኩረት ማድረግ መቻል አለብን ማለት ነው ሌላኛው ሴት ልጅ ከምትገለጽበት ከሆነው ባህሪ ውስጥ አንተ ኮና ሐሪሰተን አላ ጠለብ العلم ዕውቀትን በመፈለግ ላይ ጉጉት ያላት ሴት መሆን አለባት በቃ ለራሷ ጠንክራ አንተን የምታጠነክረ አብሽር በርታ እንጠንክር እያለች እንድንጠናከር የሚያደርጉ የሆኑ ሴቶች ማለት ነው አይደል እንዴ እነ ኢማሙ አልቡኻሪ وكذلك ان سفيان الثوري وكذلك ان امام احمد وكذلك ان امام الشافعي رحمه الله عليهم እነዚህ ታላላቅ አኢማዎች ለዚህ ትልቅ ደረጃ እንዲደርሱ ሰበብ የሆኗቸው እናቶቻቸው ናቸው ማለት ነው እንደዚህ አይነት እናት ያለው ሰው ዒልም ላይ የምታጠናክረው እናት ያለው ሰው ምንኛ የታደለ ነው አላህ Subhanahu Wa Ta'ala ሊያመሰግን ይገባዋል ይሄ ትልቅ የሆነ የአላህ ጸጋ ስለሆነ ማለት ነው በተቃራኒ እናቱም በዚህ ልክ ባትሆን ወከዛሊከ ከናቱ ጋር የተራራቀ ቢሆንም ባለቤት እንደዚህ አይነት ባለቤት ያለው ሰው አብሽር ጠንክር የምትለው ቀርቶ ሲመጣ አቃራኝ ወይም ደግሞ የቀራውን አቅራኝ የምትለው እንደዚህም ደግሞ የምትል ባለቤት ምንኛ ደስ የሚል የሆነ ህይወት ነው አሁንም አላህ ልናመሰግን ይገባናል ይሄ አላህ Subhanahu Wa Ta'ala ጸጋ ነው
ይሄ አላህ Subhanahu Wa Ta'ala ኒዕማ ነው እንደው ቤት ግብት ስትል የሆነ ቂራአት እየሞጠለች ቆይታ ይሄ ጠፍቶኛል እስኪ ንገረኝ የምትል ሴት ምንኛ የምታምር ምንኛ ሷሊሃ የሆነች ሴት ናት አላህ Subhanahu Wa Ta'ala ልናመሰግን ይገባል ትልቅ የሆነ የአላህ Subhanahu Wa Ta'ala ጸጋ ነው لا تعرف النعمة إلا بزوالها ጸጋነቷ ልትታወቅ አትችልም ስትወገድ እንጂላል ዑለማዎች ይሄንን ጸጋ ላናቀው እንችላለን ዛሬ ላይ ሆነን ይሄንን ጸጋ እንደዚህም ደግሞ ልንዘነጋው እንችላለን ነገ ጧት ግን ስናጣው ነገ ጧት ግን በተለያየ ነገር ከዚህ ነገር ስንርቅ ዛሬ ነው ያ ጸጋ ትዝም ይለን ማለት ነው ስለዚህ ይሄን ጊዜ የአላህን ኒዕማ ልንጠቀምበት ይገባናል ዑለማዎች ምን ብለው ይናገራሉ النعمة إذا شكرت قرت وإذا كفرت فرت ይላሉ ጸጋ በባህሪዋ የምትመሰገን ከሆነ እንደዚህም ትረጋለች መሬት ላይ በረከት ይኖራታል የሰው ልጆች ይተቀሙባታል ይላሉ ወኢዛ ኩፊረት የምትካድ ከሆነ ግን ወከذلك ወለታዋ የማይታወቅላት ከሆነ ግን የዛኔ ፈረት ትሸሻለች አሉ ማለት ነው ያ ነገር እንዳይፈጠር ምን ማድረግ ይገባናል የአላሁ Subhanahu Wa Ta'ala ጸጋ የአላሁ Subhanahu Wa Ta'ala ኒዕማ እህን ጊዜ እንጠቀምበት አዩሃ الإخوة والله እንደዚህ አይነት ህይወት መንሃጀ ሰለፍ ላይ መተን ብቻ ነው ያወቅነው እስከዛሬ ድረስ ምናልባትም ወደ መንሃጀ ሰለፍ ሁሉም ከናቱ ወር ሲወጣ ሰለፍ ይሆነ ይወጣ የለም ሁላችንም ከተለያየ ህይወት ነው የመጣ ነው ነገር ግን ደስ የሚል የሆነ ህይወት ቂራአት እየተቀራበት ከየትም ሙለን ወከذلك እንደዚህም ስራ ላይ ደክመን ልንወል እንችላለን በተለያየ ነገር ኢማናችን ምኑ ደክሞ ልንችል እንችላለን ነገር ግን ማታ ደክሞን ቂራአት ቀርተን ስንገባ ኢማናችን ታድሶ ወከذلك ድካማችን ተወግዶ ይሄ እኮ የአላህ ጸጋ ነው የአላህ ጸጋ ማመስገን አለብን እንደዛን ጊዜ እኮ ተመልክተነዋል በሆነ አጋጣሚ ወከذلك እንደዚህም ተፈጥሮ ሳለ እንደዚህም ደግሞ ይሄ ቂራአት ተቋርጦ ሳለ ምን ያክል ሆነን ነበር ከቂራአት በመንርቅበት ሰዓት ልባችን እንዴት ነው እየሆነ ያለው አላህን ልናመሰግን ይገባናል ይሄ አላህ ጸጋ ነው ጧት ስንሄድ ቂራአት ቀርተን መሄድ ማታ ቋል ውለን መእተን እንደዚህም ደግሞ ቂራአት መቅራት ይሄ እኮ ትልቅ ጸጋ ነው ይሄንን ትልቅ ጸጋ የተነፈገ ትልቅ ኸይር ነገር ነው የተነፈገው አዩሃ الإخوة እህን ጊዜ እንጠቀምበት ቤታችን ቅርብ ሆኖ ቂራአት ማንመጣ ሰዎች ፈወይሉ ለና እንደ ወላሂ ከባድ የሆነ ጥፋት ነው ትልቅ የሆነ ጥፋት ነው በፊት እኮ ከስንትና ከስንት ቦታ ነበር እየተሄደ ቂራአት ሲቀራ የነበረው ዳዕዋ ከስንትና ከስንት ቦታ ነበር ወንድሞች ያቋረጡ እህቶች ያቋረጡ ሲመጡ የነበሩት ዛሬ ላይ ግን እንደዚህም ለመድነውና ጸጋውን እንደዚህም ደግሞ አናውቀዋልና አጣገብም ሆነን አዛን እየተሰማ ቂራአት እየተሰማ ረግጠን የምንወጣ ሰዎች አለን والله يا الله ጸጋ ነው ያ አላህን ጸጋ እንጠቀምበት ያ አላህ Subhanahu Wa Ta'ala ጸጋ እህን ጊዜ ነው ምን ማድረግ ያለብን ማለት ነው ልንጠቀምበት የሚገባው ይሄ እድሜያችን አለፈ ማለት ነገ ጧት ላናገኘው እንችላለን እየተለቅን ስንሄድ ቢዚ የሚያደርገን ነገር እየበዛ ለዕልም ያለን ፍላጎት እየቀነሰ ወከذلك ያለን ግንዛቤም እየሳሳን የሚሄድ ያ ነገር እንዳይፈጠር ምን ማድረግ አለብን ዒልም ላይ ወከذلك እንደዚህም ዕውቀት ላይ መጠንከር መቻል አለብን ማለት ነው ሴቶቻችንም በዚህ ላይ እንዲጠነክሩ የዕልም ፍላጎት ሊኖራቸው ይገባል ይሄ ሴቶች ከሚገለጹበት ከሆነ ባህሪ ነው ብለው ይናገራሉ ማለት ነው ለዚህም ሲባል አላሁ Subhanahu Wa Ta'ala የዕልምን ትልቅነት የዕውቀትን ትልቅነት ሲናገር እንደዚህ አለ يرفعillahu الذين آمنوا منكم والذين أوتوا العلم درجات ከናንተ ውስጥ እነዚያ ያመኑትን አካላቶች ተውሂዳቸውን ያስተካከሉ የሆኑ አካላቶች የጌታቸውን ትእዛዝ የሚፈጽሙ አላህ የከለከላቸውን የሚርቁ የሆኑ አካላቶችን ከፍ ያደርጋል አለ والذين اوتوا العلم درجات እነዛ ዕውቀትን የተቸሩ የሆኑትን አካላቶች ደግሞ ዕውቀትን የተሰጡ የሆኑትን አካላቶች ደግሞ ደረጃት የተለያዩ የደረጃ እርከኖችን ይሰጣቸዋል አላህ Subhanahu Wa Ta'ala ይሄ ደረጃ እኮ የዱንያ ደረጃ አይደለም ደረጃ ሲባል እዚህ ዱንያ ላይ ያለ የህንጻ ደረጃ እንዳናስታውስ ማለት ነው ነብዩ አለይሂ ሰላቱ ወሰለም ኢነ ፊል ጀነቲ እንደዚህም ደግሞ 100 ደረጃ ጀነት ውስጥ 100 ደረጃዎች አሉ አሉ ወኢነማ በይነ ደረጀተይን ከሁለቶቹ ደረጃዎች መካከል እንደዚህም ደግሞ 100 ዓመት የሚያስገድ የሆነ ርቀት አለው አሉ ነብዩ አለይሂ ሰላቱ ወሰለም ያ አብደላህ ይሄንን ትልቅ ደረጃ ለማግኘት ይሄንን ትልቅ ደረጃ እንድናገኝ ምን ማድረግ አለብን ማለት ነው ዒልም ላይ መጠንከር አለብን ዒልም ላይ መበርታት አለብን ወከذلك እህቶችም እንዲጠነከሩ መሆን አለብን ማለት ነው እንደዚህም ደግሞ በቃ ማመቻቸት መቻል አለብን ማለት ነው እሷ ቂራአት እየሞጠለች ምንድነው ማለት ነው ሌላ በሌላ ነገር ቢዚ እንዳናደርጋት እሷ ቂራአት ላይ ቢዚ ሆና እኛ ደግሞ በቃ እንደዚህ አድርግልኝ ይሄ ያስፈልጎኛል ይሄን ስሪልኝ ይያል ከተለያዩ ነገራቶች እንቅፋት መሆን መቻል የለብን ማለት ነው ዒልም የሚባለው ነገር ትልቅ የሆነ ያኒ ልጆቻችን የሚስተካከሉበት ባለቤቶቻችን የሚስተካከሉበት ትልቅ የሆነ አንጥሮ ሀብት ስለሆነ ማለት ነው ለዚህም ሲባል አላህ ነብዩን አለይሂ ሰላቱ ወሰለም ምን አላቸው ወቁር ረቢ ዚድኒ ዒልማ ሙሐመድ ሆይ አላቸው ነብዩን አለይሂ ሰላቱ ወሰለም ጌታዬ ሆይ ዕውቀትን ጨምርልኝ በልና ለምነኝ አላቸው እዚህ ላይ ይላሉ ዑለማዎች ማለት ነው አላሁ Subhanahu Wa Ta'ala እና ሐፊዝ ማለት ነው አልሐፊዝ ኢብኑ ሐጀር ምን ይላሉ ፈትሁል ባሪ ላይ
ነብዩን አለይሂ ሰላቱ ወሰላም ምንንም ነገር እንዲጨምርላቸው ጠይቀኝ አላላቸውም ኢለል ዒልም ዕውቀትን እንጂ ማለት ነው። ይሄ የዕውቀት ምን ያክል ትልቅነት እንዳለው ይጠቁመናል። ዕውቀት የሚባለው ነገር ከሌላው ነገር መለዩ እንዳለው የሚጠቁም የሆነ ነገር ነው ብለው ዑለማዎች ይሄንን ይናገራሉ ማለት ነው። ስለዚህ ዋዲሑ ደላላ ፊ ፈድል ዒልም የዕውቀት ትልቅነት ወከዛሊከ ዕውቀት የሚባለው ነገር ምን ያክል ትልቅ ደረጃ እንዳለው ጠቋሚነቱ ግልጽ ነው እያሉ ዑለማዎች በዚህ ልክ ያመጣሉ ማለት ነው። ስለዚህ ዕውቀት ላይ ሴቶች እንዲጠነክሩና እንዲበረቱ ማድረግ መቻል አለብን ማለት ነው። ሌላኛው ሴት ልጅ ከምትገለጽበት ከሆነው ባህሪ ውስጥ አንተኩነ ሙሐፊዘተን ዐላ ሰላቲሃ ሰላቷ ላይ እንደዚህም ደግሞ ሰላቷን ደንቡን ጠብቃ ወከዛሊከ ጊዜውን ጠብቃ ወከዛሊከ ሸርጦቹንና ሩክኖቹን ጠብቃ የምትሰግድ መሆን አለባት ማለት ነው። በተለያየ ነገር ቢዚ ልትሆን ትችላለች፣ ስራ ሊበዛባት ይችላል። ቢሆንም ግን ሶላት እንደዚህም በሚደርስበት ሰዓት ያንኛዋን ስራ ትታ ወደ ሶላቷ ትኩረት ማድረግ መቻል አለባት ማለት ነው። ለምን አላህ Subhanahu Wa Ta'ala እነዛ አማንያኖችን ሲገልጽ የተናገረበት አለ ወለዚነ ሁም ዐላ ሰለዋቲሂም ዩሐፊዙን እነዛ አማንያኖች ማለት አምስት አውቃት ሶላቶቻቸው ላይ የሚጠባበቁ የሚከታተሉ ናቸው። ወከዛሊከ አሁን ሰዓት ደረሰ እንዴ እንደዚህም ደግሞ የሶላት ሰዓት ደረሰ እንዴ እያሉ ክትትል የሚያደርጉ የሆኑ አካላቶች ናቸው አለ አላሁ Subhanahu Wa Ta'ala። ይሄ ትልቅ ደረጃ የሚያስገኝ ነው። ነብዩ አለይሂ ሰላቱ ወሰላም ሰብዓቱን ይذلهم ፊ ظله يوم لا ظل الا ظله ሰባት አይነት ሰዎችን አላህ የሱ ጥላ ስር ያውላቸዋል የሱ ጥላ እንጂ ሌላ ጥላ በሌለበት እለት ብለው ሰባት ሰዎችን ከጠቀሱ በኋላ ወذكر منهم ከነሱ ውስጥ ጠቀሱ ወረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ ሰው ነው ልቡ ከመስጂዶች ጋር የተንጠለጠለ። አሁንም ሴት ሰው ነው ሲባል እዚህ ላይ ጾታ አልተነገረም። ሴት ልትሆን ትችላለች። አሁን ሶላት ደረሰ እንዴ የሶላት ሰዓት ደረሰ እንዴ ያለች የምትከታተል ከሆነ ከዚህ ሐዲስ ውስጥ ትገባለች ማለት ነው። አላህ Subhanahu Wa Ta'ala ከሱ ጥላ ስር ከሚውሉት ከአላህ ባሮች ያድርገንና ማለት ነው። ከዛም አላህ ምን አለ ኡላኢካ እነዛ ሶላታቸው ላይ የሚከታተሉት ወንድ አማንያኖችም ሆኑ ሴት አማንያኖች ሁሙል ዋሪሱን ወራሾች እነሱ ብቻ ናቸው አለ አላህ Subhanahu Wa Ta'ala። ምን የሚወርሱ የአባቶቻቸውን ርስት ነው። ወከዛሊከ እንደዚህም ደግሞ የአባቴ እናት ንብረት ነው። ወከዛሊከ እንደዚህም ደግሞ ቤተሰብ ትቶት የሞተው የሆነውን ገንዘብ ነው አይደለም። الذين يرثون الفردوس هم فيها خالدون الذين እነዛ ናቸው ፊርደውስ አልአላን እንደዚህም ደግሞ የጀነትን ትልቋን ጀነት የሚወርሱ የሆኑ አካላቶች ናቸው። ደግሞም እነሱ በሷ ውስጥ ዘውታሪዎች ናቸው አለ አላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰላም اذا سالتم الله الجنه فاسالوه الفردوس አላህን ጀነትን ስትጠይቁት ዝም ብላችሁ ጀነት አስገባና አትበሉ እና አልፊርደውስን ጠይቁ አሉ ነብዩ አለይሂ ሰላቱ ወሰላም። فانه اعلى الجنه ምክንያቱም ፊርደውስ ብሎ ማለት ከጀነቶች ሁሉ ዋናውና እንደዚህም ደግሞ በበላይነት የሚገኘው የሆነ ምንድነው ማለት ነው ሀገር ነው አሉ። وكذلك واوسط الجنه የጀነት መካከለኛው ዋናው ፒያሳው ነው አሉ ነብዩ አለይሂ ሰላቱ ወሰላም። ومنه تفجر انهار الجنه የጀነት እንደዚህም ደግሞ ጅረቶች ከሱ ነው ምንም ያደርጉት የሚፈነዱት አሉ። ግልጽ ነው አይደለ? የማር ጅረት የወይነ ጠጅ ጅረት የውሃ ጅረትና ወከዛሊከ እንደዚህም ደግሞ የወተት ጅረት ከሱ ነው የሚፈነዱት። ስለዚህ ፊርደውስን ጠይቁት አላህ Subhanahu Wa Ta'ala ጀነተል ፊርደውስን ከሚወርሱት ባሮች ያድርገንና ማለት ነው። ስለዚህ ምን ማድረግ ይጠበቅባቸዋል? ሶላታቸው ላይ እንደዚህም ደግሞ መጠባበቅ ማለት ነው። ሴት ልጆች እንደዚህም ከሚያደርጉበት ከሚገለጹበት ከሆነው ነገር ውስጥ ማለት ነው በምን ላይ ዘካ በገንዘብ ማለት ነው የወርቅ ሊሆን ይችላል የብር ሊሆን ይችላል የሆነ ንብረት ካላቸው በዛ ንብረት ላይ ምን ማድረግ አለባቸው? ያኒ ዘካ ሲወጅብባቸው ዘካን መስጠት መቻል አለባቸው። አላህ Subhanahu Wa Ta'ala በተከበረው ቃሉ እነሱን አስመልክቶ ወአቂምነ ሰላተ ወአቲነ ዘካ ሰላታችሁን ደንቡን ጠብቃችሁ አቋቁሙ እናንተ ሴቶች ሆይ ደንቡን ጠብቃችሁ ቀጥ አድርጋችሁ ስገዱ። ወአቲነ ዘካተ ዘካችሁንም ስጡ። ወአጢዕነ አላህ ወረሱለህ አላህና መላእክተኛውንም ታዘዙ ሲል አላህ Subhanahu Wa Ta'ala በዚህ ልክ የተናገረበት የሆነ ነገር አለ ማለት ነው። ስለዚህ ሴት ልጅ ከምትገለጽበትና ከምትጸበይበት አንዱ ይሄ ነው ማለት ነው። ሌላኛው እንደዚህም ሴት ልጆች ከሚገለጹበት ወንዶችንም የሚመለከት ነው ዚክር ማብዛት ብዙ ጊዜ የተዘነጋው ይሄ ነው። ልባችንንም እየደረቀበት ያለው መንገድ ወከዛሊከ ራሳችንም ምን እያደረግን ኢማናችንን እየደከመ ያለበት መንገድ ማለት ዚክር የሚባለው ነገር ነው። ብዙ መንገድ አቋርጠን ልንሄድ እንችላለን። ያንን መንገድ አቋርጠን ስንሄድ ግን ግማሹን መንገድ ስንተኛ ግማሹን መንገድ ስናወራ ግማሹን መንገድ የተለያየ ነገር ስናደርግ በዚህ እናሳልፈዋለን ዚክር ማድረግ ሲገባን ማለት ነው። ያንን መንገድ ሁሉ ግን ዚክር ብናደርግበትስ
እያንዳንዱ እስትንፋሳችን በተነፈስን ቁጥር ዚክር ብናደርግበት ምን ያክል ደረጃን የምናገኘው ስለዚህ ምን ማድረግ ያስፈልገናል ዚክር ምናልባትም የእጅ ስራ የጉልበት ስራ ሊኖረን ይችላል ይሄ ሲባል ምንም አይነት ስራ ሳንሰራ ለዚክር ብቻ ተፈሩግ አድርገን ተቀመጡ እየተባለ አይደለም እየሰራን የጉልበት ስራ ገበሬም ከሆነ እርሻውን እያረሰ እንደዚህም ደግሞ ምን ከሆነ ሹፌርም ከሆነ ምን እያደረገ መኪናውን እያሽከረከረ ነጋዴም ከሆነ ሱቁን እየሸጠ ዚክር ያድርግ ማለት ነው ዚክር ያድርግ በዛ ልክ ያሳልፍ ጊዜውን ግልጽ ነው አይደል አንድ ደንበኛ መጥቶ ሌላ ደንበኛ እስከሚመጣ ድረስ ዚክር ማድረግ ስለመጀመሪያው ደንበኛ ሁኔታ ወይም መጀመሪያ የሸጠውን ብር ደጋግሞ ከመቁጠር ይልቅ ምን ማድረግ አለበት ዚክር ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ሴቶችም ብዙ ስራ ሊኖርባቸው ይችላል አንድ ጊዜ ልጆች ያስቸግሯቸዋል በሌላ ሰዓት እንጀራ ይጋግራሉ ሌላ ጊዜ ወጥ እንደዚህም ደግሞ ይሰራሉ ሌላ ጊዜ እንደዚህም ሊጥ ያቦካሉ ይሄን ሁሉ ሲያደርጉ በመላሳቸው ዚክር ማድረግ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር በዚህ ልክ ምን ማድረግ እንዳለባቸው ያኒ ዚክር ላይ መሰማራት እንዳለባቸው ማለት ነው ለዚህም ሲባል አላህ ምን አለ ወዛኪሪን አላህ ከثيرا ወዛኪራት እነዛ ከወንድ አማንያኖች አላህን አብዝተው የሚዘክሩ የሆኑ ወንዶች ከሴት አማንያኖችም አላህን አብዝተው የሚዘክሩ የሆኑ ሴቶች ሽልማታቸውን ሲናገር ምን አለ አዓደላሁ ለሁም መግፊረተን ወአጅረን ዐዚማ አላህ Subhanahu Wa Ta'ala ምህረትን አዘጋጅቶላቸዋል ወንጀላቸውን ይቅር ሊላቸው ወከذلك ታላቅ የሆነንም ክፍያ አዘጋጅቶላቸዋል አለ ይሄንን ድግስ ለማግኘት ይሄንን ትልቅ አጅር ለማግኘት እህን ጊዜ ዚክር ላይ መበርታት አለብን አዩሃል ሙስሊሙን ዒባደላህ ይሄን ያለው ከመስጂድ እንደዚሁም ወደ መስጂድ ልንመጣ እንችላለን ዳዕዋ አዳምጠን ቂራአት አዳምጠን ሶላት ሰግደን ስንመለስ ወደ ቤታችን ስንሄድ ማላ ያኒ ወሬ ያወራና እንሄድ ወደ ቤታችን ስንሄድ ፖለቲካ ወሬ ያወራና እንሄድ እናሳ ዚክር ያደረግን እንሄድ ወይም ደግሞ የሚጠቅም ነገር ሙዛከራ እየተደራረግን እንሄድ እንደዛ ከሆነ ነው ትልቅ ደረጃ ላይ ልንደርስ የምንችለው ማለት ነው አዩሃል ሙስሊሙን ዒባደላህ ለዚህም ሲባል جاء في صحيح مسلم من حديث أبي هريرة رضي الله عنه قال كان رسول الله صلى الله عليه وسلم تلاك صحابي أبو هريرة باستلالفت حديث لاي نبي عليه الصلاة والسلام نبروا على እንደዚህም ደግሞ በመካ ጎዳና ላይ እየተጓዙ ያለ فمر على جبل يقال له جمدان በሚባለው ተራራ አጠገብ ነብዩ አለይሂ ሰላቱ ወሰለም አለፉ فقال سيروا هذا جمدان ተጓዙ ይሄውና እንደዚህም ደግሞ ይሄ ተራራ ጁምዳን ይባላል አላቸው ነብዩ አለይሂ ሰላቱ ወሰለም ሰበቀል ሙፈሪዱን እነዛ ሙፈሪዶች እኮ ቀደሙ አሉና ነገሯቸው ከዛ ሱሐቢዮች ቃሉ ወመል ሙፈሪዱን ያ ረሱላህ ለመሆኑ ሙፈሪዶች እነማን ናቸው አንተ የአላህ መልእክተኛ ሆይ አስረዱን እስኪ ያሉና ነብዩን ጠየቁ ቃለ ነብዩ አለይሂ ሰላቱ ወሰለም ምን አሉ الذاكرون الله كثيرا والذاكرات አላህን አብዝተው የሚዘክሩ ወንዶችና አላህን አብዝተው የሚዘክሩ ሴቶች ናቸው እነዛ ሙፈሪዶች የሚባሉት ወከዛሊከ ቀዳሚዎች የሚባሉት እነሱ ናቸው አላህ Subhanahu Wa Ta'ala እኛ ምን ያክል ጊዜ ነው አላህ Subhanahu Wa Ta'ala እያስታወስን ያለነው ምን ያክል ጊዜ ነው እየዘከርን ያለነው ነብዩ አለይሂ ሰላቱ ወሰለም ቱቡ ኢላላህ ወደ አላህ ተመለሱ ወኢኒ ለአቱቡ ፊል የውሚ 100 መራ እኔ በየቀኑ 100 ጊዜ ወደ አላህ እመለሳለሁ አሉ አላህ Subhanahu Wa Ta'ala ይባለፈውን ወንጀል ይቅር ያላቸው ነብይ ወደፊት የሚመጣውንም ወንጀል ይቅር ያላቸው ነብይ በየቀኑ 100 ጊዜ ተውበት ያደርጋሉ እኔ እናንተስ በየቀኑ ማላ ያኒ ነው የምናወራው አይደል እንዴ ኢማም ኢብኑ ዑሰይሚን ረህመቱላሂ ዐለይሂ ሸርሁ ሪያዲ ሷሊሂን ላይ የሚናገሯት የምትገርም ንግግር አላቸው እንደው አንድ ሰው አሉ ጧት ከቤቱ ሲወጣ ሞባይሉን ሪከርድ ከፍቶ እንደዚህም ደግሞ ኪሱ ውስጥ አስገብቶ ቢሄዳሉ ከዛም በኋላ ማታ ወደ ቤቱ ሲመለስ እንደገና ሪከርድ ሲያደርግ የዋለውን ቢያዳምጥ እንዳው የለለ መከራ መጥፎ የለለ ነገር ይሄንን አሁን እኔ ብየዋለሁ ብሎ እስከ መጠራጠር ደረጃ ይደርሳል ይያች ምን ያክል እንደምናወራ ማለት ነው ምን ያክል ማላ ያኒ ላይ ቢዚ እንደምንሆን ማለት ነው ያ እንዳይሆን ምን ማድረግ ያስፈልገናል ማለት ነው ጥንካሬ ወከذلك እንደዚህም አላህ Subhanahu Wa Ta'ala ያዘዘን የሆነው ነገር ላይ መበርታትና ዚክር ላይ እንደዚህም ደግሞ መጠንከር ያስፈልገናል ማለት ነው ሴቶች ከሚገለጹበት ከሆነ ባህሪ ውስጥ ኢክራሙ ضيፍ እንግዳን ማክበር አለባቸው ባለቤት ልትሆን ትችላለች እህት ልትሆን ትችላለች እንግዳ እንድትወድ አንተ ሰበብ ሁናት ማለት ነው አይደል እንዴ ምናልባትም እነሱ ለእንግዳ ክፍት ሆነው ለእንግዳ ዝግጁ ሆነው እሱ ግን ምንም አይሆን ፊቱም ማይፈታ ሰው አለ ወከذلك እንደዚህም እሱ ምንም ይሆናል እንቅፋትም ይሆናል በቃ እንደዛ ከሆነ እንግዳ ባታመጣ ይሻላል ብላ ምንድነው ማለት ነው በሱ ምክንያት እሷም እንግዳ ልትጠላ ትችላለች ለሴቶቻችን ሰበብ እንዳንሆን ማለት ነው ግልጽ ነው አይደለ እንግዳ ስናስተናግድ ፈገግታ በተሞላበት መልኩ አጫውተን ሸሪዓ ባዘዘን በሆነው መልኩ አዋርተን በዛ ልክ ነው ምን ማድረግ ያለብን ማለት ነው መላክ ያለብን ማለት ነው ለምን በሻሻ የፊት በሻሻነት ወከذلك የፊት ፈገግታ የሚባለው ነገር ለሰዎች ትልቅ የሆነ ምግብ ስለሆነ ማለት ነው ለዚህም ገጣሚው ምን አለ በሻሸቱ ወጅህ المرء خير من القراء فكيف بمن يقري وهو يضحك አለ ያንድ ሰው ፈገግታ
ያንድ ሰው ፊቱ ፈገግ ማለት እንደዚህም ደግሞ ከትልቅ መስተንግዶ ይበልጣል። ግመል አርዶ ከብት አርዶ ፍየልና በግ አርዶ ከማቅረብ የፊቱ ፈገግታ ይበልጣል። ግልጽ ነው አይደለም? ምን ከሚያደርግ ሰው ማለት ነው? ፊቱን አጨፍግጎ ከሚያርደው ሰው፣ ፊቱን አጨፍግጎ እንደዚህም ደግሞ የተለያየ መስተንግዶ ላይ ከሚሯሯጠው ሰው እንደምንም አይነት ሳይኖር ቆሎ እያበላ በቃ ደስ በሚል ፈገግታ የሸኘ ሰው ይሄ ይበልጣል አለ። فكيف بمن يقري وهو يضحك እየሳቀ የሚያስተናግድ ሰው ደግሞ ምን ያክል ያስደስታል ብሎ በዚህ ልክ ተናገረ ማለት ነው። ስለዚህ በሻሻ ሴቶች እንግዳን ለማስተናገድ እንግዳን ለመቀበል ምን መሆን አለባቸው ማለት ነው? ይሄ ባህሪያቸው ሊሆን የሚገባ የሆነ ነገር ነው ማለት ነው። ለዚህም ሲባል جاء في الصحيحين من حديث أبي هريرة رضي الله عنه عن النبي صلى الله عليه وسلم قال نبي عليه الصلاة والسلام من قالوا من كان يؤمن بالله واليوم الآخر فلا يؤذي جاره بالله النبي ملاك تنياو يامن هنا أكال قربيتون اندى يسجرالو በተለይ በክረምት ሰዓት ጎረቤቶች የሚቸገሩበት የሆነ ሰዓት ማለት የክረምት ሰዓት ነው። ሽንት ቤት እየተከፈተ የሚለቀቅበት ወከዛሊከ እንደዚህም ደግሞ የከብቶችበት እየተከፈተ የሚለቀቅበት ሰዓት ማለት የክረምት ሰዓት። ይሄ ነብዩ አለይሂ ሰላቱ ወሰለም የከለከሉት የሆነ ነገር ነው። ተግባባን አይደለ? ጎረቤት አዛ መሆን የለበትም። አላፊ አግዳሚ አዛ መሆን የለበትም። የተለያዩ የሆኑ አካላቶች እኛን በተለያየ ነገር ሊያማሩና ይገባም ማለት ነው። ፈላ ዩዚ ጃራ ጎረቤቱን ምን እንዳያደርግ አዛ እንዳያደርጋሉ። ግልጽ ነው አይደለ? በተለያዩ ነገራቶች ማለት ነው። ጎረቤትን በሚረብሽ በሆነ ነገር ዳዕዋ ሊሆን ይችላል። እንደዚህም በሙንታርቦ ከፍቶ ጎረቤትን እንቅልፍ እንዳይነሳቸው፣ ቁርአንን በሙንታርቦ ከፍቶ ጎረቤቶችን እንቅልፍ እንዳይነሳቸው ማዳመጥ ከፈለገ መስጂድ ሄዶ ያዳምጥ። ወከዛሊከ ወይም ደግሞ ለራሱ ጎረቤትን በማይረብሽ መልኩ ያዳምጥ እንጂ ሐታ በኸይር ነገር እንኳን ራሱ እነሱ መረበሽ የለበትም ማለት ነው። ይሄን ያለው ቀጠሉ ነብዩ አለይሂ ሰላቱ ወሰለም አሁንም በአላህና በመጨረሻው ቀን ያመነ የሆነ አካል አሉ ፈሊዩክሪም ضيفه እንግዳውን ያክብራሉ። ነብዩ አለይሂ ሰላቱ ወሰለም እንግዳ ሲመጣ ባለን ቤቱ ባፈራው ማክበር መቻል አለብን ማለት ነው። ግልጽ ነው አይደል? እንግዳ እየመጣ እንደዚህም ደግሞ ሐጃ አለን ብለን ረግጠን መውጣት የለብንም። ግባ መጣሁኝ ብለን እንደዚህ አይነት ነገር መሄድ የለብንም ማለት ነው። አንዳንዱ እንግዳው መጥቶ እቤት ተቀምጦ ከዛ በኋላ ጨርሶ ልክ በር ሲደርስ ሻይ ሳጠጣ ሄድክ ይለዋል። ምን ማለት ነው? እስካሁን ዝም ብሎ እኮ ነው። ከሄደ ጉዞ ከጀመረ በኋላ ቡና ሳጠጣ ይላል። አንዳንዱ ደግሞ ምንድነው ማለት ነው? ተው ተብሎ እንዲገለገል ቢላ ያመጣና ሞረድ አቅርቦ ከእንግዳው ፊት ይስላል። ተው እንዳታርድ ወላሂ እንዲለው ማለት ነው። እዛ መሆን የለበትም በቃ። ግልጽ ነው አይደለ? ነብዩላህ ኢብራሂም እንዴት እንግዶችን እንዳስተናገዱ እኮ ተነግሮናል አይደለ እንዴ? ልክ እንግዶቹ ሲመጡ ደበቅ ብሎ ሄደና ሸሸግ ብሎ ሄደና ምን አደረገ? ፈጃአ ቢዕጅሊን ሰሚን ምን አደረገ ማለት ነው? የሰባ ወይፈን ይዞላቸው መጣ። አለቀ። ካደረክ በዚህ ልክ አድርግ ማለት ነው። ካላደረክ ደግሞ መተው። ግልጽ ነው አይደለ? በዛ ልክ ነው እንጂ መሆን ያለበት እንደዚህ አይነት ነገር መሆን የለበትም። ፈሊዩክሪም ضيفه እንግዳውን ያክብራሉ ነብዩ አለይሂ ሰላቱ ወሰለም። ወመን ካነ ዩሚኑ ቢላሂ ወልየውሚል አኺር ፈሊየቁል ኸይረን አው ሊየስሙት በአላህና በመጨረሻው ቀን ያመነ ከተናገረ መልካምን ነገር ይናገር ወይም ደግሞ ጸጥ ይበላሉ ነብዩ አለይሂ ሰላቱ ወሰለም። ዛሬ ላይ ምንድነው እያደረግን ያለነው? በመላሳችን እየተናገርን ያለነው፣ በእጃችን እየጻፍን ያለነው ነገር ዋጋ ያስከፍለናል። ምናልባትም የኛ እኮ የግል ወንጀላችን በግል ወንጀላችን እኮ የጎበጥን ሰዎች እኮ ነን። የግል ወንጀል አያሌ የሆነ ወንጀል አለብን። እንደዚህም ደግሞ ለምንድነው ሚዲያ ላይ ወጥተን የማይረባ ነገር ተናገርን ዋጋ የሚያስከፍል ነገር ለምንድነው የምንናገረው? ማላ ያኒ ማለት ነው። በቃ እንደዚህ አይነት ነገር ሆናሉ። የኑሮ ተወደደ 5 ሊትር ዘይት 1500 ገባ ብሎ ሚዲያ ላይ ይጽፋል። እሺ ምን ይሁን እንዴ? ገላኡል አስዓር የኑሮ ውድነት እኮ የሚመጣው ቢሰበብ ማዕሲየቲና በእኛ ወንጀል አማካኝነት እኮ ነው። እንዴ ዘይት ጨመረ፣ ሽንኩርት ጨመረ፣ ለምን? በእኛ ወንጀል አማካኝነት። ሀየ ወደ አላህ እንመለስ። ፌስቡክ ላይ ወጥተን መጻፍ አይደለም። እንደዛ መሆን የለበትም። የማይጠቅም ነገር ሰዎች ያንን እኛ የጻፍነውን ነገር ስንትና ስንት ሰው ነው የሚመለከተው? ስንትና ስንት ሰው ነው እንደዚህም ደግሞ የሚወጣው? በተለይ ሴት ልጅ ስርዓት መያዝ አለባት ማለት ነው። አደበኛ መሆን አለባት ማለት ነው። እንደዚህም ደግሞ ፌስቡክ ላይ እንደዚህ ሚዲያ ላይ ወጣ የተለያየ ነገር ማድረግ የለብንም ማለት ነው። ግልጽ ነው አይደለ? እንደዚህ አይነት ነገር መቆጠብ ግልጽ ነው አይደለ? ይሄ ላይ ጥንቃቄ ማድረግ መቻል አለብን ማለት ነው። ለዚህም ሲባል وجاء في الصحيحين من حديث ابي هريره ان رجلا اتى النبي صلى الله عليه وسلم ከታላቁ ሱሐቢ ከአቡ ሁረይራ የመጣ ሐዲስ ነው። ወየሆነ ሰው ወደ ነብዩ አለይሂ ሰላቱ ወሰለም መጣ። ከዛ ከመጣ በኋላ ነብዩ አለይሂ ሰላቱ ወሰለም ጋር ሲመጣ የመጣው በእንግድነት ነው። ነብዩ አለይሂ ሰላቱ ወሰለም ምን አደረጉ? ወደ ባለቤቶቻቸው ላኩ። ልክ ሲልኩ እንደዚሁም እንግዳ ይዤ ልመጣ ነው የሚበላል አሉ። ፈቁልነ ማ ማዓና ኢለል ማ የነብዩ አለይሂ ሰላቱ ወሰለም ባለቤቶች እኛ ጋር ውሃ እንጂ ሌላ ምንም ነገር የለም። እንግዲህ ፈኪሩ ያ ኢኽዋ እዚህ ላይ ቆም ብለን እናስተንትነውማ የአላህ ነብይ ሆነው አላህ Subhanahu Wa Ta'ala እንደዚህም ደግሞ ለዓለም የላካቸው የሆነ ነብይ ቤት የሚበላ የሚጠጣ የለም። እኔ እናንተ ቤት እኮ የተለያየ ነገር ነው ያለው።
እንግዳ ይዘን ለመሄድ በቃ ስጋ ስናርድ ብቻ ነው እንግዳ ተይዞ የሚከደ የሚመስለን ማለት ነው። እንደዛ መሆን የለበትም። ግዴታ እንግዳ የምናስተናግደው ስጋ ሲኖር ብቻ እንደዚህ መሆን የለበትም። ሌላም ሰዓት ሲኖርም ጥሩ ነው። በማይኖርበትም ሰዓት ደግሞ መዘንጋት መቻል የለብንም ማለት ነው። ነገር ግን ነብዩ አለይሂ ሰላቱ ወሰለም እያንዳንዱ የአንዱ ቤት ብቻ አይደለም 9 ቤት ላይ ሲላክ ማማና ኢላልማ ውሃ እንጂ የለም ተባለ ከነብዩ አለይሂ ሰላቱ ወሰለም ቤት ውስጥ ማለት ነው። እንግዲህ ነብዩ አለይሂ ሰላቱ ወሰለም ዱንያን ይሄን ያክል ሆኖ ካሳለፏት ዱንያን በዚህ ልክ ሆኖ ካሳለፏት ልባችን ሊሰበር አይገባም። እኔ እናንተ እኮ ተራ ሰዎች ነን። እኔ እናንተ እኮ ምናልባትም አላህ ዘንድ ምንም አይነት ሚዛን ላይኖርን ይችላል። የአላህ ታላቁ ነብይ አነ ሰይዱ ወለዲ አደም ያሉት ታላቅ ነብይ ይሄን ያክል ከሆኑ እኔ እናንተ በሚደርስብን በሆነው ችግር ልባችን ሊሰበር አይገባም። ነብዩን እናስታውስ። ነብዩን አለይሂ ሰላቱ ወሰለም ስናስታውስ የኛ ችግር ይወገዳል ማለት ነው። ግልጽ ነው አይደለ? አዎ አይሻ ረዲየላሁ ዐንሃ ኩና ለነረ الهلال ثم الهلال ثم الهلال في شهرين በሁለት ወር ውስጥ ተከታታይ 3 ጨረቃዎችን እናይ ነበር። وما يوقد في ابيات رسول الله صلى الله عليه وسلم نار ከነብዩ አለይሂ ሰላቱ ወሰለም ቤቶች ውስጥ ምንም አይነት እሳት ሳይነደድ ምንም አይነት እሳት ሳይለኮስ እንደዚህም ደግሞ 2 ወር ያክል እንቆይ ነበር። እሳት ጠፍቶ ነው? ሻማ ያለው ሆኖ ነው? ክርቢት ባገሩ ያለው ሆኖ ነው? አይደለም፣ የሚበሰል ነገር ስለሌለ ነው። አያችሁ የነብዩ አለይሂ ሰላቱ ወሰለም ቤት ውስጥ ማለት ነው። ሐታ ጠያቂው ያ ኻላ አንቺ አክስቴ ሆይ ምንድን ነበር ሲያኖራችሁ የነበረው ብዬ ጠየቅኳት አለ። ቃለት አልአስወዳ 2 ጥቁር ነገራቶች ውሃና ተምር ነበር የምንበላው። እኛ እኮ ውሃና ተምር እንደ ትርፍ ነው የምንጠቀመው አይደል እንዴ? ተምር ከቀረበ ምሳ ቀርቦ ነው መጀመሪያ። ተምር ከቀረበ ቁርስ ቀርቦ ነው፣ ራት ቀርቦ ነው እንጂ ተምር ራሱን ችሎ 1 ሰዓት የሚሸፍንበት አጋጣሚ የለም ማለት ነው። እንደዛ ሆነን ግን ኑሮ ተወደደ እንላለን። እንደዚህ አይነት ነገር ተፈጠረ እንላለን። ላ ነብዩ አለይሂ ሰላቱ ወሰለም ከዚህ የበለጠ ችግር አሳልፈዋል አይደል እንዴ? ይሄን ያለው ሐታ ከለታት አንድ ቀን የሆነ ሰሌን ላይ ተኝተው ልክ ሲነሱ ምንድነው ማለት ነው በጣም መስመር ሰርቶባቸው ነበር። ያኒ ምንጣፉ ካለ መመቸቱ የተነሳ ያ ረሱላህ አፈላ ነተኺዙ ለከ ዊሳዳ የሆነ ትራስ ነገር እናዘጋጅልህ እንዴ አንተ የአላህ መልእክተኛ ሆይ አሏቸው። ነብዩ አለይሂ ሰላቱ ወሰለም አዋሉ እንዴ አላሉ። ማሊ ወሊዱንያ እኔና ዱንያ ምን አገናኘናሉ? ما أنا في الدنيا إلا كراكب استظل تحت شجرة ثم راح وتركها እኔና ዱንያ ማለት እኮ አይደለንም እንደሆነ ጋላቢ ሰው እንጃሉ ነብዩ አለይሂ ሰላቱ ወሰለም የሆነ ተጓዥ አለ ጋላቢ አለ አገር አቋርጦ የሚሄድ ከዛ ይሄደ ያለ ፀሐዩ ጠረረበት ወይም ደግሞ ማረፍ ፈለገ የሆነች ጥላ ስር አረፈና ከዛም በኋላ እዛች ጥላ ስር ሲያርፍ ግን እዚህ ይኖራለው ቤት ሰራለው ብሎ አያስብም። ፀሐዩን በረድ አድርጌ እሄዳለሁ ድካሜ ለቀቅ ሲያደርገኝ እሄዳለሁ ብሎ ነው የሚያስበው። ልክ እንደዛ ነኝ እኛም የአኺራ መንገዶች ነን አዩሃ الإخوة። ስለዚህ ልባችን ሊሰበር አይገባም። ወከذلك በደህነት ምክንያት በእንደዚህም ደግሞ በማጣት ምክንያት ልባችን ሊሰበር አይገባም። እነዛ ሱሐቢዎች ከኛ የበለጠ ችግር ስላሳለፉ ማለት ነው። የሚበሉት አጥተው ቅጠል በልተው የለ እንደ ነብዩ አለይሂ ሰላቱ ወሰለም ሱሐቢዎች ሐታ ቅጠል በልተን ፍየሎች እንደዚህም እንደሚጥሉት በጠጣ አይነት በቃ ቅጠል እንጂ ሌላ ነገር ያልተቀላቀለው ነበር ሰገራችን እንኳን ራሱ ይል ነበር ማለት ነው። እኛ እንደዚህ አይነት ችግር ደርሶብናል። ሰው ቅጠል የሚበላው ተመችቶት ቅጠል በኮካ ይበላል አይደል እንዴ? ግን በልቶ ጥብስ በልቶ ወከذلك እንደዚህም ደግሞ በድሎት በእንትን ነው እንጂ ወከذلك ቸግሮት አይደለም ቅጠል እየበላ ጫት እየበላ ያለው ማለት ነው። የነብዩ አለይሂ ሰላቱ ወሰለም ሱሐቢዎች ግን በዚህ እንደዚህ አይነትን ችግር ተሸክመው አሳልፈዋል ማለት ነው። ይሄን ያለው ከዛም ይሄንን ሲሉ ነብዩ አለይሂ ሰላቱ ወሰለም የሰው እንግዳ ወስደው ሰው ወስደው እሳቸው ለምደውታል፣ ረሃቡን ችግሩን ለምደውታል። ግን ያንን እንግዳ ወስደው ማስራብ የለባቸው። ስለዚህ ምን ማድረግ አለባቸው? ወደ ሌላ ወዳለው ሰው መላክ አለባቸው ግዴታ። እንዳውም እኮ ሐታ ራሱ ከቤት የሚወጡበት አጋጣሚ ነበር። ከለታት አንድ ቀን ነብዩ አለይሂ ሰላቱ ወሰለም ወጡ። ሲወጡ ዑመርና አቡበክር ውጭ ላይ ያገኟቸው። ከዛ እንዴት ነው በዚህ ሰዓቱ የሚወጣበት ሰዓት አይደለም። ሰው ምሳውን ቡናውን ምኑን የሚልበት ሰዓት ነው። ነብዩ አለይሂ ሰላቱ ወሰለም ግን ከቤት ወጥተዋል። ሲወጡ ማንና ማን አገኟቸው? አቡበክርና ዑመርን። قال ما الذي اخرجكما ምንድነው ያስወጣችሁ በዚህ ሰዓት በማይወጣበት ሰዓት ቤታችሁ አረፋትሉም ነበር አሏቸው። ከዛ ምን አሉና አቡበክር ያ ረሱላህ اخرجنا الجوع አላቸው። ያስወጣንማ ረሃብ ነው አሉ። አያቻ የነብዩ አለይሂ ሰላቱ ወሰለም ሱሐቢዎች አቡበክርና ዑመር ማለት እኮ በሁለት እግራቸው እየተጓዙ እንደዚህም እየተንቀሳቀሱ የጀነት ናቸው ተብሎ የተመሰከረላቸው ሱሐቦች ናቸው። ግን ተርበዋል። ከዛ ነብዩ አለይሂ ሰላቱ ወሰለም ምን አሉ? እንደዚህም ደግሞ الذي اخرجني እንደዚህም اخرجني الذي اخرجكما እናንተን ያስወጣችሁ ነው እኔንም ያስወጣኝ እኔም መርቦይ ነው የወጣሁት አሉ ነብዩ አለይሂ ሰላቱ ወሰለም። እስከዚህ ደረጃ ድረስ ማለት ነው። ከዛም ይሄንን እንግዳ ምን ያድርጉት ነብዩ አለይሂ ሰላቱ ወሰለም ምን አሉ መጨረሻ ላይ
መን የዱሙ ማን ነው የሚያስጠጋልኝ ያሉ ነብዩ አለይሂ ሰላቱ ወሰላም አው መን يضيف هذا ይሄንን እንግዳ የሚያስተናግድልኝ ማን ነው አሉና ለሷሃቦች እንደዚህም አቀረቡት ማለት ነው ከዛ فقال رجل من الانصار ከአንሷሮች አንደኛው የነብዩ ሷሃቢዎች እንግዲህ የሆነ መልካም ነገር ከተጠቀሰ ምንድናቸው ማለት ነው መልካም ነገር ላይ ተሽቀዳዳሚዎች ናቸው ማን ነው ብለው ሲያቀርቡ فقال رجل من الانصار انا يا رسول الله እኔ አስተናግደዋለሁኝ አለ እሱም እኮ ቤት ያለውን አያውቅም ግን በቃ እኔ አስተናግደዋለሁ ዝም ብሎ ምንድን ማለት ነው አላህ ይሁነኝ ብሎ ማለት ነው ይሄን አደረገ ከዛም ፈንጠለቀ به ለምራቲ ያንን እንግዳ ቀጥታ ሳያማክር እንዳሁን ሰዓት ደውሎ መጠየቅ የለም እንዳሁን ሰዓት ምግብ አለ እንግዳ ይዤ ልምጣ እንደዚህም ደግሞ እንጀራ አለ ወጣ አለ ተብሎ ይጠየቃል አይደል እንዴ የዛን ጊዜ እንደዚህ አይነት አይታወቅም ይዞ ሄደ ከዛም ልክ ከሄደ በኋላ ለባለቤቱ እንደዚህ አላት አክሪሚ ضيف رسول الله صلى الله عليه وسلم የነብዩን አለይሂ ሰላቱ ወሰለም እንግዳ አክብሪ አላት ከዛም መጨረሻ ላይ እሷ ምን አለች فقالت ما عندنا الا قوت سبياني የልጆች ምግብ እንደዚህም የነሱ ራት ወይም ደግሞ እንደዚህም ደግሞ ለነሱ የሚሆን ምግብ ነው እንጂ ያለው ሌላ ነገር የለም እንግዲህ ከዚህ ላይ የምትረዳው ምንድነው ነብዩ አለይሂ ሰላቱ ወሰለም ቤትም ያን ያክል የለም ወከዳሊከ ሷሃቢዮችም ላይ እንደዚህ አይነት የተለያየ ችግር ነበር ማለት ነው አባትና እናት ሳይላቸውም ልጆች ከበሉ አባትና እናት ባይኖራቸው ችግር የለም በዚህ ልክ ነበር ሲኖሩ የነበሩት ማለት ነው ከዛም መጨረሻ ላይ فقال እንደዚህ አላት የልጆቹን ያለው ምን ያድርግ ልጆቹን መራብ እንግዲህ ምን ያክል እኛ ብንሆን እንኳን አይደለምና ልጆቻችን እንዲራቡ እኛም እንድንራብ አንፈልግም አይደል እንዴ ነገር ግን ይታላቅ ሷሃቢ እንደዚህ አላት ሃይ ኢጣዓመኪ ምግብሽን አዘጋጂ وكذلك واصبحي سراجك መብራትሽንም ለኩሺ ወነውሚ ሲቢያነኪ ህፃናቶችሽንም አስተኛላት በልጆቹ ላይ ጨክኖ ነው ለልጆቹ እዝነት ስለሌለው ነው وكذلك እንደዚህም ደግሞ እንደማንኛውም አባት ስላልሆነ ነው አይደለም ለልጆቹ በጣም ያዝናል ይጨነቃል ነገር ግን ምንድነው ማለት ነው እንግዳው መከበር አለበት ከሚል የተነሳ ነው ልጆቹ እንዲራቡ ፍቃደኛ የሆነው ማለት ነው ግልጽ ነው አይደለ ከዛም መጨረሻ ላይ ምን አደረገች እሷም ፍቃደኛ ሆነች አሁንም ይኸው ባለቤቱ ምን ያክል የሷሃቢዎች ሚስቶች ምን ያክል ትልልቅ እንደሆኑ ማለት ነው ዛሬ ላይ እንደዚህ አይነት ነገር ብናቀርብ እማትችለው ማን አስተናግድ ብሎሃል በቃ ካልሆነ ፍታኛ ልትል ትችላለች አይደል እንዴ ምን ካልሆነች እንደዚህ ማልመራቱ ሷሊሃ ካልሆነች መልካም ሴት ካልሆነች ነገር ግን እሷ ተስማማች ይሻለች እሷም ጨካይ ስለሆነች አይደለም ያመጣውና ያማከራት የሆነው ነገር ኸይር ነገር ስለሆነ የዚህ ኸይር ነገር ተካፋይ ለመሆን ሲባል ነው በልጆቻቸው ላይ እንደዚህ አይነት ነገር የተስማሙት ማለት ነው ከዛም መጨረሻ ላይ ምን አደረገች ማለት ነው ልክ ማታ ላይ ማቅረብ ሲፈልጉ አዘጋጀች ምግቡን ወከذلك መብራቱን ማበራች ልጆቻንም እንደምንም ማድረግ አስተኛችና መብራቱን የምታስተካክል መስላ አጠፋችው ማለት ነው ለምንድን ነው ያጠፋችው መብራቱ ካለ እነሱ ትንሽ ያደረጉ ሲጎርሱ ይሳቀቃል ነገር ግን መብራት ከሌለ እየበሉ ነው ብሎ ያስባል በደንብ ጥርግ አድርጎ ይበላል ለዛ ብላ ነው አይደል እንዴ ዛሬ ላይ ደግሞ እንዴት ነው የምናደርገው እስከ ዛሬ ድረስ ወይም ደግሞ የሆነ ነገር ከሆነ እንግዳውን ብላ እያለ ወይም ደግሞ እንግዳውን በወሬ ወጥር ያደርግና ለራሱ ይበላል እንደዛ መሆን የለበትም እሺ በተለያየ ነገር እንዳው ቤተሰቡ ሰላም ነው መንገዱስ እንዴት ነው እያለ እንግዳው መንገዱ ላይማ መኪና ተበላሽቶ ነበረ ጎማ ተንፍሶ ነበረ ሲል 2-3 ጉርሻ ይጎርሳል እንደዛ መሆን የለበትም እሺ ይሄ ነው ከዛም መጨረሻ ላይ ምን አደረገች ማለት ነው ይሄ ሁሉ ተዘጋጀ መጨረሻ ላይ መብራቱን አጠፋች فجعل يريانه እንደዚህም انهما ياكلان የሚበሉ አስመስለው ለሱ ምን አደረጉት ማለት ነው አሳዩ ከዛም መጨረሻ ላይ ፈባታ ጣውየይኒ እነሱ ግን ሆደ ሸላጋ ሆነው አደሩ እነሱ ግን ምንድነው ማለት ነው ሆዳቸው ተጣጥፎ ከረሃብ እንደዚህም ደግሞ ሆዳቸው ባዶ ሆኖ አደሩ መጨረሻ ላይ فلما اصبح غدا الى رسول الله صلى الله عليه وسلم ልክ እንዳነጋ ወደ ነብዩ አለይሂ ሰላቱ ወሰለም ሄደ فقال نبي عليه الصلاه والسلام ضحك الله الليله الله سبحانه وتعالى كزاري ساقالواچو ግልጽ ነው አይደለ ወይም عجبا فعالكما የሰራችሁት የሆነው ተግባር ምንኛ ያስደስታል አሉ ነብዩ አለይሂ ሰላቱ ወሰለም ማለት ነው ግልጽ ነው አይደለ فانزل الله تعالى الله سبحانه وتعالى ቁርአን አወረደ ምን የሚለው ويؤثرون على انفسهم ولو كان بهم خصاصه ከራሶቻቸው ያስበልጣሉ ሌሎችን ከራሶቻቸው በላይ ቅድሚያ ይሰጣሉ ሌሎችን ولو كان بهم خصاصه በእነሱ ላይ የተለያየ ረሃብ ቢኖርባቸው በእነሱ ላይ የተለያየ ችግር ቢኖርባቸው ሌላን ቅድሚያ ይሰጣሉ የሚለው የቁርአን አንቀጽ ወረደ እነዚህን ሱሐቢዎች አስመልክቶ ማለት ነው እንግዲህ ምን ያክል ትልቅነት እንዳላቸው ማለት ነው እነዚህ ሰዎች ምን እነማን ናቸው ከተባለ ምናልባትም ይላሉ ሸኽ لعلكم تحبون ان تعرفوا من الصحابي ومن الصحابيه ይሄንን ያደረገው ይሄንን ትልቅ ጀብዱ ስራ የሰራው ሱሐቢ
እና ይሄንን ትልቅ ጀብዱ የሰራችው ሱሐቢያ ማን እንደሆነች ልትናፍቁና ወከዛሊከ እንደዚህም ደግሞ ሊያስደስታችሁ ይችላል አሉ። እነሱም እነማን ናቸው? አላህ የተገረመባቸው የተደሰተባቸው እንደዚህም አቡ ጣልሐና ኡሙ ሱለይም ረዲየላሁ ዐንሃ የአነስ ብን ማሊክ እናት እነዚህ ናቸው። ኡሙ ሱለይም ማለት እንደዚህም ታላቅ ሴት ናት። የሴቶች ሞዴል ናት። የሴቶች አርአያ ናት። በሁለት እግሯ እየተንቀሳቀሰች የጀነት ናት ተብላ ተመስክሮላታል ማለት ነው። ጀነት የወንዶች ብቻ አይደለም። ጀነት ወንዶች ብቻ የሚገቡበት አይደለም። ሴቶችም አላህ ባዘዛቸው ነገር ላይ ከጸኑ አላህ ያዘዛቸውን ከሰሩ የጀነት ወራሾች ይሆናሉ። ለዚህም እኮ ነው ነብዩ አለይሂ ሰላቱ ወሰላም ኢኒ ረአይቱኒ ፊል ጀና ራሴን በመናም ጀነትን እንደዚህም ደግሞ ጀነት ውስጥ ራሴን አይቼዋለሁ። ثم رأيت قصرا ከዛም የሆነን ህንጻ ተመለከትኩኝ። فقلت لمن هذا القصر ይሄ ደግሞ የማን ነው ህንጻ ብዬ ስጠይቅ فقيل لي لأم سليم أم أنس بن مالك رضي الله عنه የአነስ ብን ማሊክ እናት የኡሙ ሱለይም ህንጻ ነው ተባለኛሉ ነብዩ አለይሂ ሰላቱ ወሰላም። የምትገርም ታላቅ ሴት ነበረች ማለት ነው። ስለዚህ ይሄንን በመያዝ ሴቶች ምን እንዲሆኑ ማለት ነው? እንግዳ አክባሪ ወንዶችም ሴቶችም እንደዚህም ደግሞ ለእንግዳ ያላቸው ምን ማለት ነው? ለእንግዳ ያላቸው ቦታ ትልቅ እንዲሆን ከዚህ መያዝ አለብን ማለት ነው። እናታችን ዓኢሻ ረዲየላሁ ዐንሃ ምን ይላሉ ማለት ነው? አብዱላህ ኢብኑ አባስ በተናገሩት ካነት ዓኢሻቱ ረዲየላሁ ዐንሃ ተብኪ ዓኢሻ ረዲየላሁ ዐንሃ ምን ታደርግ ነበር? ታለቅስ ነበረ። ምን የሚለው ቁርአን ሲቀራ ወቀርነ ፊ ቡዩቲኩነ ሴቶች ሆይ እቤቶቻችሁ ተቀመጡ እንደዚህም እቤቶቻችሁ ውስጥ ተረጋጉ የሚለው ቁርአን ሲቀራ ታለቅስ ነበር እናታችን ዓኢሻ ረዲየላሁ ዐንሃ። ሐቁን ላንወጣ እንችላለን፣ አላህ ባዘዘን መልኩ ላንገኝ እንችላለን በማለት ማለት ነው። እቤት መረጋጋት ማለት እንደዚህ እግራችንን እቤት አስቀምጠን ነገራችንን እንደዚህም ሌላ ቦታ ላይ እናድርግ ማለት አይደለም። አንድ ሴት እቤቷ ተቀምጣ ፌስቡክ ውስጥ የምትገባ ከሆነ እቤቷ ተቀምጣ ሶሻል ሚዲያ ላይ እንደፈለገች እንደዚህም የምታዞር ከሆነ መሆን የለበትም ማለት ነው። በሁሉ ነገር ላይ ስርዓት መያዝ፣ በሁሉ